ታቦት እየተባለ ይጠራል። ለምሳሌ ቅዱስ ሳዊሮስ አንድ ደብዳቤ ላይ በራሱ በሶሪያኛ ወይም በአረማይክ ቋንቋ ታብሌቶ ብሎ ሲጠቀም እናየዋለን፣ መሰዊያውን ማለት ነው። ስለዚህ እኛም ታቦት ብለን መጠቀማችን ያን ብዙ ከትራዲሽን የራቀ አይደለም። የሶሪያ ቤተክርስቲያን እንደ ኢንተርቼንጀብል ስለምትጠቀምበት ማለት ነው። ከዛም ደግሞ ኢቭን የሃይማኖት አበው ዘቅዱስ ቴዎዶሲዮስ ላይ እኮ ተርጓሚዎቹ እዛ ጋር በግዕዙ ያል በአማርኛው በግዕዙ የሚለው መሰዊያ ነው። መሰዊያ ተብሎ ተረጎሙትና በቅንፍ መሰዊያ ማለት ታቦት እንደሆነ ለማመልከት በቅንፍ ደግሞ ታቦት የሚል ወርድ ሲጠቀሙ እናያለን ማለት ነው። ስለዚህ ከጥንትም ጀምሮ መሰዊያ፣ ታቦት፣ በእንግሊዘኛው አልታር፣ ታብሌት እየተባለ የሚጠሩት ነገሮች ኢንተርቼንጀብል እንደሆኑ ብዙም እንትን የሚል አይደለም ማለት ነው። ለኔ ያለ መሰዊያ ደግሞ የክርስቶስ ስጋና ደምም ተሰውቶ አያውቅም። እንዲሁም ለምሳሌ ኮፕቲክ ቸርችን እንኳን ብንመለከት ፋዘር ታድሮስ የጻፉት መጽሐፍ አለ። አንድ የኮፕቲክ ቤተክርስቲያን የምትጠቀምባቸውን ቃላቶች የተረጎሙበት ይሄ አንድ ዲክሽነሪ አላቸው። እዚያ ጋር በግልጽ መንገድ አልታር የሚለውን ነገር ያብራራሉ ማለት ነው። ከዛ ደግሞ ሌላ በጣም ትልቅ መጽሐፍ አላቸው The Church of God የሚል እዛ ላይ ደግሞ ከጥንት ጀምሮ ስላለው የአልታር አሰራር የሚናገሩባት ነገር አልታር እንዴት ነው የሚሰራው ከእንጨት ከወርቅ ከከበሩ ድንጋዮች ምናምን እያሉ ያብራሩበት መጽሐፍ አለ። እዛ ላይ ስንመለከት የዛ የታቦት የምንለው በኢትዮጵያ ቤተክርስቲያን ያለው ትራዲሽን አዘገጃጀት ጋር በፐርፌክት ማች ሲሆን እናየዋለን ማለት ነው። በተለምዶ የኛ የኢትዮጵያ ቤተክርስቲያናዊ የማድረግ ነገር አለ። በእርግጥ ብሉያዊ ትራዲሽን አለው። የኛ የኢትዮጵያ ቤተክርስቲያን ብዙ የአምልኮት ስርዓታችን ጁዲዮ ክርስቲያኒቲ ትራዲሽን ነው። ምክንያቱም የኢትዮጵያ ቤተክርስቲያን ከእንትን ይሄ ባክግራውንዷንም ስንመለከት ጁዳይክ የሆነ ትራዲሽን አላት። ስለዚህ ያን ጁዳይክ ትራዲሽን ጠብቃ የታቦት አከባበሯን ስንመለከት ሎካሊቲ ያለው ዩኒቨርሳሊ ስንመለከተው ሁሉም አብያተ ክርስቲያናት መሰዊያ አላቸው። በመሰዊያው ላይ ያላቸው አጠቃቀም ደግሞ የተለያየ ሎካሊቲ ደግሞ ይኖረዋል ማለት ነው። ግን ሁሉም ዩኒቨርሳሊ ለምንድነው የሚጠቀሙት? የክርስቶስን ስጋና ደም ለመፈተት ነው የሚጠቀሙት ማለት ነው። ሁሉም አጠቃቀማቸው ያ ነው። ነገር ግን የኢትዮጵያ ቤተክርስቲያን ጁዲዮ ክርስቲያን ትራዲሽን ስላላት ታቦቱን የምታከብርበት መንገድ ለበዓላት ታቦት ማውጣቷ ዘን ከታቦት ጋር ያለው ትራዲሽናችን እልልታው፣ ሽብሸባው፣ ይሄ ኢቭን ዣንጥላ መዘርጋቱ፣ ይሄ በሰፈር ውስጥ ያሉት ታቦት ጋር ተያይዞ ለማክበር የወጣቶች የእናቶች ይሄ አንዳንድ ግጥማዊ መንፈሳዊ ዘፈኖች ልንላቸው እንችላለን በካሳይ ገብረ እግዚአብሔር አገላለጽ። እነሱ አይነት ነገሮች ደግሞ ብሉያዊና ጁዲዮ ትውፊት ያላቸው ነው እናገኛቸዋለን ማለት ነው። በእኛ በበዓላት ጊዜ ታቦት የማውጣት ልምድ አለ። በኮፕቲክ ትራዲሽን ደግሞ ስንመለከት የቅዱሳንን አጽም የማውጣት ትውፊት ነው ያላቸው። አርመኖችን ስንመለከት የቅዱሳኑን ስዕል የማውጣት ትውፊት ደግሞ አላቸው። ይሄ ሎካሊቲ ነው። ታቦቱን እንዴት ለምንጠቀምበት ለማሳየት እንግዲህ እኛ የብሉይ ኪዳኑን ታቦት ከሆነ ደግሞ የምንጠቀመው የብሉይ ኪዳኑ ታቦት 4 ሰዎች የሚሸከሙት በጣም ትልቅ ግዙፍ እንደዛ ሆኖ ነው የምናገኘው። አሁን ላይ 4 ሰው የሚሸከመው ታቦት ምናምን የለም እና የሐዲስ ኪዳናዊ የክርስቶስ መሰዊያ የክርስቶስ ስጋና ደም መሰዊያ ዩኒቨርሳል ያለችው ዓለም አቀፋዊ ቤተክርስቲያን በአንድነት የክርስቶስን ስጋና ደም የምትሰዋበት መሰዊያዋ የክርስቶስ ጠረጴዛ የጌታ ጠረጴዛ የጌታ ማዕድ ተብሎ የተገለጸው ነው ማለት ነው። ስለዚህ እንደ አንዳንዴ እንደዚህ አይነት ሊቀጠበብ ታልልም ይቅርታ የዘሪሁን የመምህርም ለማለት በኮቴሽን ማርክ ይቀመጥ። ምክንያቱም እንደዚህ አይነት ሰዎች የቤተክርስቲያን አንድነት የማይናገሩን ሰዎችም አንዳንዴ ትንሽ እንትን ማለት አስፈላጊ ነው ብዬ አስባለሁ። የሱ ንግግርን ስንመለከተው
አንድ የቤተክርስቲያንን አንድነት በጣም የሚጻረር ነው። ቤተክርስቲያን ከጥንትም ጀምሮ የነበራትን ትውፊት ቀኖና የሚጥስ ነው። ዓለም አቀፋዊ ቤተክርስቲያን ያላትን ማለት ነው። ደን ደግሞ ኤክስክሉሲቪቲ በጣም ነው የሚታይበት። ይሄ አላደል ይሄ ማን ነው እንዴት ልግለጸው? ላይክ ይሄ ቤተክርስቲያናዊ ብሔርተኝነት ልንለው እንችላለን። ምናልባት ዴቨሎፕ ያልተደረገ ወርድ ሊሆን ይችላልና የራስን ቤተክርስቲያን ከፍ አድርጎ ለሌሎችን የማናናቅ ነገር ማለት ነው። እንግዲህ የኢትዮጵያን ቤተክርስቲያን በማክበር ኢትዮጵያ ቤተክርስቲያን ከፍ ምትል ከሆነ እናያለን። እንግዲህ እኛ አንዲት ቤተክርስቲያን ነው የምናውቀው፣ አንድ የክርስቶስን ስጋና ደም የምትሰዋ ቤተክርስቲያን ናት የምናውቀው። አንድ ስጋና ደም ነው በአርመን ያለችው ቤተክርስቲያን የምትሰዋው፣ በግብጽ ያለችው ቤተክርስቲያን፣ በህንድ ያለችው፣ በሶሪያ ያለችው ቤተክርስቲያን አንድ የክርስቶስን ስጋና ደም ነው የምትሰዋው በአንድ መሰዊያ ላይ ማለት ነው። እቺን ቤተክርስቲያን ነው የምናውቀው። እንግዲህ ለነዚህ ሰዎች ግብጽ ሀገር ባለፈው ሁሌ የትንሣኤ ዓመት በዓመት ኢትዮጵያና ግብጽያን በአንድ መሰዊያ ላይ ሲቀድሱ ማሳየት ነው። ከዛ ውጪ ምን ልንላቸው እንችላለን ማለት ነው። እና ኤክስክሉሲቪቲ እና የቤተክርስቲያን ብሔርተኝነት ለቤተክርስቲያን ትልቅ አደጋ ነው ብዬ አስባለሁ። የሌሎችን ትውፊት ማናናቅ፣ ሌሎቹ እንደኛ ታቦት ይዘው ስላልወጡ እኛ በተለምዶ ታቦት ብለን የምንጠራውን ወይም ጽላት የላቸውም ማለት አይደለም ማለት ነው። እና እናንተም በሉበት አበዛ። ቃሉት ያሰማልን እዚህ ቃሉት ያሰማልን። እሺ ዮሐዴ ላንተ ሰጣለሁ። ምንድነው እንዳልናችሁ ነው። አንዳንዴ ያስቀመጥከው ነገር አለ። እውነት ለመናገር ልቀጠበብት ተብለን ቤተክርስቲያን መምህር ተብለን ዶክተር ተብለን አንዳንዴ በጣም ሲሊና ጥቃቅን የሆኑ እንደዚህ አይነት ነገሮችን መሳት የለብን። እውነት ለመናገር እና ምዕመኑን መታሰብ አለበት። ቢያንስ እኮ አንድ ሁለት ገለጥ ጎግል ቢደረግ ራሱ እኮ ይኖራል። በጣም ብዙ ማስረጃ ወደዛ ሳንሄድ ራሱ ቅዳሴ መጽሐፍቶቻችን ካነበብነው ካስቀደስነው አርጋኖንን የሚያነብሰው እኮ የእመቤታችንን አባ ቅዱስ ጊዮርጊስ ዘጋስጫ እንዴት እንደሚገልጿት እኮ ቅዱሱ ጠረጴዛ እያሏት በግልጽ ቃል በቃል እኮ ነው ተጽፎ የምናገኘው በነገራችን ላይ። እና ትንሽ እንኳን ነበብ ማድረግ ወደ ውስጥ ማየት ወደ ውጭ ማየት በጣም ጠቃሚ ነገር። እስቲ ሄድበታለሁ። ዮሐዴ ይቀጥልና ይቀጥላል። ኦኬ እሺ፣ ይሰማል እንደ መቁ ትንሽ ታታታ ካልሆነ ይሰማል። እሺ መጀመሪያ ከእንትን ልጀምርና ከራሴ ስቶሪ ያደረኩትን ልጀምር። አይ ቲንክ ብዙ ሰዎች በተሳሳተ መንገድ ተረድተውታል ይመስለኛል የጻፍኩትን ጽሑፍ። እንደው አርጋኖን እንኳን ማንበብ ቢቀር ቅዳሴ እያስቀደስን እንጂ ነው የሚለው ይሄ ፍሬዝ ማለት ነው። እንግዲህ እንደው አርጋኖን ይቅር የሚል መልእክት አይደለም ያለው። አርጋኖን መጽሐፉ ይቅር ብለሃል እያሉ ብዙ ሰዎች ይጽፉ ስለነበረ ማለት ነው። እና አርጋኖን መጽሐፍ ይቅር ሳይሆን እንደው ሰው አርጋኖን መጽሐፍ ጸሎት አያደርግም እንኳን ቢባል እንዴት ሰው ቅዳሴ ላይ የተጻፈው እንኳን ሊቀጠበብት ተብሎ በቅዳሴ መጽሐፍ ላይ ያለ ጽሑፍ እንኳን እንዴት አያውቅም የሚል መልእክት ነው እሺ ያለው እንጂ እሳቸውን ደግፌ ወይም ደግሞ የእሳቸውን ንግግር ደግፌ መጽሐፉን እየነቀፍኩ ነው የመሰለው አብዛኛው ሰው አይደለም። አክቹአሊ አንድ ሁለት ሰው ኦር ሶስት ሰው ነው የጻፈልኝ። እና መልእክቱ እንደው ሰው አርጋኖን በአርጋኖን መጽሐፍ ሙሉ መመልከት ትችላላችሁ። ቅዱሱ ጠረጴዛ ኦኬ፣ በእግዚአብሔር ጠረጴዛ፣ በማዕዱ ጠረጴዛ ፊት ከዛ ቅዱስ ቁርባን የተቀበልን እያለ በጣም ብዙ ቦታዎች ጠረጴዛ እያለ ያንን ቅዱስ መሰዊያ ይጠቅሷል። ኦኬ፣ ቅዱስ መሰዊያ ማለት ነው። አንዳንዶቹ ሰዎች የሆነ ቃላቱ የሚያከብረው ቃላቱ የሚያሳንሰው የሚመስላቸው አሉ። ባይዘወይ ጠረጴዛ ስለተባለ ሰማይ ስለተባለ የሚከብር የሚያንስ ይመስላቸዋል። አይደለም እኮ ባይዘወይ የፈለገ ስም ብንሰጠው የጌታ ከተባለ ምንም ቢሆን እኛ እኮ ባይዘወይ በእግዚአብሔር አምሳል ስለተፈጠርን የከበርን ፍጥረት ሆንን እንጂ ትቢያ እኮ ነን፣ አፈር እኮ ምንም የተለየ ክብር እኮ ኖሮን አይደለም። እግዚአብሔር ግን በአርአያውና በአምሳሉ ስለፈጠረን የከበርን ሆነን። ኦኬ
መሰዊያም መሰዊያው ባይዘው ታቦትም እንጨት ነው እኮ ባይዛ አዘይ እንደው ታቦት ብትለው እንጨት ነው። እንጨትነቱ አይደለም እንዲከብርም እንዲቀልም ያደርገው ለእግዚአብሔር አገልግሎት የተለየ መሆኑ ነው። እግዚአብሔር ለአገልግሎት የመረጠው ልዩ ንዋይ መሆኑ ነው። ኦኬ የከበረ ወይም ደግሞ ሌላ የሚያስብለው ማለት ነው። ጠረጴዛ ተብሎ ሲጠራ የጌታ ጠረጴዛ ነው። የጌታ ጠረጴዛ ተብሎ ነው የሚጠቀሰው። ይህንን ደግሞ መጽሐፍ ቅዱስም አባቶችም በታሪክም የታመነና የታወቀ ቃል ነው ጠረጴዛ የሚለው ማለት ነው። ከመጀመሪያ ከመጽሐፍ ቅዱስ ስንጀምር አንደኛ ቆሮንቶስ ምዕራፍ 10 ላይ ያለ ጽሑፍ ነው አይደለም? አንደኛ ቆሮንቶስ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ ከጌታ ጠረጴዛና ከአጋንንት ጠረጴዛ ልትመገቡ ወይም ደግሞ ልትበሉ አይገባም አትችሉም ብሎ ተናግሯል። ያንን የጌታ ማዕድ የሚለው ወይም ደግሞ ትራፔዛ ኩሪዮ የጌታ ጠረጴዛ ይለዋል። ያንን መሰዊያ ነው፣ ታቦት ነው ማለት ነው። ኦኬ ትራፔዛ ኩሪዮ ይለዋል ግሪኩ፣ ማዕድ ይለዋል አማርኛውም፣ እንግሊዘኛውም the Lord's table ይለዋል። የጌታ ጠረጴዛ ብሎ ይጠቅሰዋል ማለት ነው። ይህንን ይዘው ብዙ አባቶች እነ ባስልዮስም እነ ቅዱስ ጎርጎርዮስም ይናገሩታል። አልታሩን ሆሊ ቴብል፣ ኦኬ ማግኒፊሰንት ቴብል እያሉ ይጠቅሱታል። የሚያስደንቅ ቅዱስ የከበረ ጠረጴዛ እያሉ ይጠቅሱታል አባቶች ማለት ነው። በተለይ ቅዱስ ዮሐንስ አፈወርቅ በተደጋጋሚ የሚጠቀመው ታጌ ትራፒዞ እያለ የሚጠራው አጠራር አለ። ማግኒፊሰንት ቴብል ማለት ነው። ልዑል ወይም ደግሞ የከበረው ጠረጴዛ እያለ ታቦቱን ይጠቅሰዋል ማለት ነው ቅዱስ ዮሐንስ አፈወርቅ። እነዚህ ሁሉ አናቃቸውም ብሎ እንደመናገር ነው። ኦኬ ወይም ደግሞ እነዚህን ሁሉ አንቀበላቸውም ብሎ እንደመናገር። እንደው እነዚህ የአባቶችም እንግሊዘኛ ጽሑፎችም ስለሆኑ አክሰሱ ላይኖር ይችላል ቢባል እንኳን የቅዳሴ መጻሕፍት ራሱ በምልአት ይሄንን ቅዱሱ መሰዊያ ቅዱስ ጠረጴዛ እያሉ ይጠሩታል ነው። ቅዳሴ የያዕቆብ ዘስሩግ ምናልባት ስቶሪ ላይ ማየታችሁ ከሆነ የቅዳሴ የያዕቆብ ዘስሩግ በሚገባ አስቀምጫለሁ እዛ ማለት ነው። ከቅዱሱ ጠረጴዛ በዚህ በቅዱሱ ጠረጴዛ የምናቀርበው መለኮታዊ ስጋ እና ደም ጌታ ሆይ ተቀበል ብሎ ይናገራል። የቅዳሴ መጽሐፍ ራሱ የተቀመጠ ቅዱሱ ጠረጴዛ ተብሎ ማለት አርጋኖንም በሙሉ ማለት ይቻላል እመቤታችንን ከቅዱስ ጠረጴዛ ጋር ወይም ከታቦት ጋር ያነጻጸሩ አባ ጊዮርጊስ ዘጋስጫ ይናገራሉ ማለት ነው። እንደው በቤተ ክርስቲያን እንዲህ የሚባል ነገር የለም ጭራሽ ብሎ መናገር በጣም እንደው አንዳንዴ ማይክ ተገኘ ተብሎ መድረክ ተገኘ ተብሎ እንደፈለጉ ማውራት በጣም አደገኛ ነገር ነው። በጣም የሚሰማውንም ማሳት ነው። ፕላስ ደግሞ በሌላ ቤተ እምነት ያሉ ሰዎችንም ጭምር ለስህተት መዳረግ ነው፣ ወይም ደግሞ ለመሳለቅም ጭምር መጋበዝ እንትን ማለት ነው። ቅድም ኤስዲ ሲናገር የነበረው አለ የፋዘር ራዶስ ማላቲ ቸርች ሃውስ ኦፍ ጋድ የሚል መጽሐፍ አላቸው። ቤተ ክርስቲያን የእግዚአብሔር ቤት በሚለው መጽሐፋቸው ከገጽ መቶ ጀምሮ ስለ አልታር ይናገራሉ። አልታር ስያሜዎቻቸው ወይም ደግሞ በምን ስሞች ተጠርተዋል የሚል ስያሜዎች አላቸው እና በመጽሐፍ ቅዱስም በአባቶችም ፍሪኩዌንትሊ የሚጠቀመው ይሄ ቴብል የሚለው ወይም ደግሞ ትራፔዛ የሚለው የግሪኩ ቃል በብዛት ይጠቀሙታል። ኢስተርን እና ፋዘርስ በተለይ ማለት የምስራቅ አባቶች በተለይ እዚህ ጋር ራሱ ዲክሽነሪ ኦፍ ዘ ኮፕቲክ ቸርች ነው የፋዘር ታድሮስ መጽሐፍ ላይ ስለ አልታርና ስለ አልታር ቦርድ የተናገሩትን ነው አንተሽ እንትን አድርጎታል። ይሄን ራሱ እንትን በልላችሁ ስላዘገጃጀቱ ምናምን ራሱ የተናገሩት ነገር ኤግዛክት ደሴም ከኛ ከኢትዮጵያ ትራዲሽን ጋር ማለት ነው። ኤግዛክትሊ ያው አሰራሩ ምናምን ባይዘወይ ይሄ ታቦት የሚለው ቅድምም ኤስዲ ቃሉ በመጠቀም ደረጃ የሚጠቀሙት አሉ እነ ሲሪያክ ህንድም የሚቀራረብ ቃል ነው የሚጠቀሙት። ታቡ ይሁን ምናምን አይደል ነው
የሚሰውበት መሰዊያው እንደዛ ነው ብለው የሚጠሩት ማለት ነው። በቃል ደረጃ ራሱ የሚጠቀሙ አሉ። በአዘገጃጀት ደረጃ ዌዘር ኢት ኢዝ ፊክስድ ኦር ሙቬብል ሊሆን ይችላል፣ ወይም ደግሞ ፊክስድ ሊሆን ይችላል፣ የማይንቀሳቀስ ሊሆን ይችላል፣ የሚንቀሳቀስም ሊሆን ይችላል እና እንደው ፊክስድ እንኳን ቢሆን ታብሌቱ ግን አለ ስቲል ምዝባህ ብለው የሚጠሩት ማለት ነው። ከላይ ግን ታብሌቱ አለ። ታብሌት ወይም ደግሞ እኛ ጽላት ብለን የምንጠራው እሱ እንዳለ በሚገባ ይናገራሉ። እዚህ ጋር ስለተለጠፈ ከማነብላችሁ ብዬ ነው። ኦልሬዲ ስክሪንሻት ወይ ምናምን አድርጉና አሰራሩ አዘገጃጀቱ ምናምን እንዴት እንደሚሰራ ምን እንደሚደረግበት ያው አሰራሩም ጭምር ስለሚያስቀምጡ ማለት ከስዕልም ጭምር በስዕልም ደረጃ በደንብ ስለሚያስቀምጡ በስምም ደረጃ እዛ ቸርች ሃውስ ኦፍ ጋድ በደንብ አብራርተው ይጠቀማሉ። የትኞቹ አባቶች በየትኛው ስም ተጠቀሙ የሚለውን በደንብ አብራርተው ስለሚያስቀምጡት ፋዘር ታድሮስ ማላቲ ሄዳችሁ እዛም ማለት ነው። ይሄኛውም በደንብ ተመልከቱት። አሰራሩ ምን ይጻፍበታል፣ ምን ይሳልበታል፣ አዘገጃጀቱ ከምን ሊሆን ይችላል፣ ማቴሪያሎቹ ጭምር ማለት ነው ይቀመጣል ማለት ነው። እንደው የሆነ ኢትዮጵያ ውስጥ ብቻ ያለ ይሄ ኢንደሚክ አኒማል በተፈጥሮ አካባቢ ምናልባት ይሄ አስደናቂ ምናምን ተብሎ ሊደነቅ ይችላል። በሃይማኖት ደረጃ ግን የሆነ እዚህ ብቻ ነው ያለው ብለህ እልል የምትልበት ወይም የሚያስደንቅ የሚያስብል አይደለም። ቤተክርስቲያን ሐዋርያዊት ነች። ሐዋርያዊ ትውፊት ይዛ ስትመጣ ነው አፖስቶሊክ ሰክሴሽን አላት ተብሎ ራሱ የሚታመነው ማለት በትምህርት ደረጃ ከሐዋርያት የመጣ ትምህርት ነው ያለ እንጂ የሆነ ሰዓት የጀመረችው የራሷ የተለየ የሆነ ትምህርት ያላት አስመስሎ እኛ ጋር ብቻ ነው ይሄንን ነገር ያለው ብሎ የሆነ ኢትዮጵያዊነት የሆነ ለየት ያለ ክርስትና ማስመሰል በጣም ጥንቃቄ የሚፈልግ ነገር ነው። ስኑዱ ስፒሪት ይመስላል አንዳንድ በጣም ጥንቃቄ የሚፈልግ ነው። ሁሉም ነገር የሆነ ሎካላይዝ የማድረግ አይነት ነገር በጣም ጥንቃቄ እና ከዛ አንጻር ብንመለከተው አሪፍ ነው። ስቶሪው ግን መጽሐፈ አርጋኖና መጽሐፈ ቅዳሴ ሁለቱንም የሚናገሩት ወይም ደግሞ የሚያሳዩት ምንድነው ይህንን ቃል ቤተክርስቲያናችን እንደምትጠቀመው ኦኬ። እና ደግሞ ይሄ የጌታ ጠረጴዛ ደግሞ ቅዱስ ዮሐንስ አፈወርቅም እንደሚናገረው የሚሰዋበት ሩቅ ብእሲ አይደለም፣ መለኮት የተዋሃደው የጌታችን ስጋና ደም ነው የሚቀርብበት እና ያንን ብቻውን የተቀደሰ የተለየ የከበረ ስለሚያደርገው ለዛ ነው ቅዱሱ ጠረጴዛ ወይም ደግሞ የጌታ ጠረጴዛ እየተባለ የሚጠራው ማለት ነው። የጌታ የሚል ቅጽል ስላለበት ከምንም በላይ አክብረን አልቀን እንድናየው እንድንመለከተው ያደርገናል ማለት ነው እና ከዚህ አንጻር የሚታይ ነው። በቃ እኔ ጫጫታ ምናምን ስላለ እናንተ ቀጥሉ፣ ጨርሻለሁ። ጥሩ ቃሎት ያሰማልን ይዋዴ ቃሎት ያሰማልን። በነገራችን ላይ ጥንታውያን አብያተ ቤተክርስቲያናትን ሲነገሩ ማለት በተለይ ኢግናሺየስ ቃል በቃል ይጠቀማል። ሆሊ ቴብል ብሎ ነው ወይም ደግሞ አልተር ተብሎ ነው የሚጠቀመው ማለት ነው። ለሰባቱ መልእክታት ውስጥ በሶስቱ ለኤፌሶን፣ ማግኔዥያን እና ለፊላደልፊያ ለተላከው መልእክት ውስጥ ያስቀመጣቸው ሆሊ ቴብል ቅዱሱ ጠረጴዛ ወይም ቴሲያስትሪዮን ተብሎ የሚታወቀው ዋን አልተር አንድ አልተር አለን፣ አንድ ቴብል አለን፣ ቅዱሱ ቴብል ብሎ ነው የሚጠቅሰው በነገራችን ላይ እና ኢግናሺየስን አንተ ቅዱስ ኢግናሺ የለህም እኛ ግን አለን። ይሄ ድፍረትም ጭምር ነው በነገራችን ላይ። ከዛ አትናሲስ ቃል በቃል ነው ዲፌንድድ ዘ ዲቪኒቲ ኦፍ ክራይስት ሜንሽን እንትኑ ላይ ዲፌንድ በሚያደርግበት ውደን አልተርን ሜንሽን ያደርጋል። ከእንጨት የተሰራ በነገራችን ላይ እኛ ከአፈር ነው የተሰራ። በእግዚአብሔር ከአፈር ተሰርተን ከበር። በቃ መስቀል ምንድን ነው ከተባለ ከእንጨት ነው የተሰራ። ከዛ በኋላ ግን ይከብራል። መስቀል አልጋ ከምንድን ነው የሚሰራው? ከእንጨት ነው። ግን በኋላ ላይ እንጨት ሳይሆን አልጋ ነው የሚባለው። ልክ እንደዛ አንዴ እኔ ደግሞ ይከብራል ልትል መስሎኝ ወደ ላስቆመ። አይ
እና ያንን ማየት አለብን። በቃ ሰው ከየት ነው የተፈጠረው? ከአፈር አይደል? ከአፈር መፈጠራችን ከአፈር እንትን መሆናችን አፈር ነህ ማለት አፈር ነህ ተብሎ አንጠራም፣ ግን ከአፈር መምጣታችን ይታወቃል። ከዛ በኋላ ግን ሰው ነህ። ከስቶን ሊሰራ ይችላል። በነገራችን ላይ ላሳያችሁ አንዴ። ለምን አላሳያችሁ? ያውን ጥንታዊያን የሆኑትን ማለት ነው። ተመልከቱ በደንብ አንዴ። እነዚህ አሁን በጣም የቆዩ ናቸው ጥንታዊያን የሚባሉት። እዚህ ጋር የምትመለከቱት አልፋ ታገኛላችሁ፣ በዛ ደግሞ ኦሜጋ ታገኛላችሁ፣ የግሪክ ክ ታገኛላችሁ፣ ር። እነዚህ አልፋ ኦሜጋ ክርስቶስ ተብሎ ማን ላይ ይሰየማል? ቅዱሱ ታቦት ወይም ደግሞ ቅዱሱ ጠረጴዛ ላይ ይሄ ይሰየማል። ይሄ ይገለጣል። በቃ ይሄ ታወቀ። ጥንታዊያን ቤተክርስቲያን እኛ እንደ ሌሎች እንደ ጴንጤ ስቴጅ አይደለም ያለን፣ ይህንን ነው ያለን። ቅዱስ አብያተ ቤተክርስቲያን ኦሪየንታል የተባሉት ደግሞ በአንድ ላይ በህብረት ነው ሲቀድሱ እናገኛለን። በአንዱ ሆሊ አልታር ላይ በነገራችን ላይ ይህንን ቅድም እያሳይ ጆይንት ኦሪየንታል ኦርቶዶክስ ዲቫይን ሊተርጂ ጊዜ መኩ የፋሲካ ጊዜ የነበረው ቅዳሴ ላይ እዛ ኮፕት ቤተክርስቲያን ላይ ራሱ እንዴት ያምር ነበር። ዲያቆናትና ካህናት በግዕዝ ሲቀድሱ ራሱ በጣም ነው የሚያሳዝነው። ወደኛ በዚህ ልክ ኢትዮጵያን ማምለክ በጣም ነው የሚደብረው ራሱ። እኔ ይገርመኛል የምር በጣም ነው የሚያሳዝነው። ይሄ እኮ በቃ ላይክ አሁን ያሳየኸው ጽላቶች ማለት ነው። በቃ ኮፕቲክ ቸርች እነሱ ጋር እንትን እንደኛ አይነት ትውፊት እና ቀኖና ስለሌላቸው ይሄ ሚስጥራቱን የመቅደሱን ስርዓት በግልጽ የሚታይ ነገር ስለሆነ እነሱ እያሳዩት ነው፣ እኛ ስለማናሳየው ነው። በቃ ኤግዛክት ምንም አልፋና ኦሜጋ የሚል ነው በእኛ የሚዘጋጀው ምናምን። ፋዘር ታድሮስ ቅድም በጽሁፍ ገልጸውታል። በቃ ያንን ያሳየህን እና ያለማወቅ ነው ብቻ። እኔም እንደዛ ነው በቃ ማለት ከዛ ያለፈው በአንድ በህብረት ኦሪየንታል ቤተክርስቲያን አንዱ ቅዱሱ መሰዊያ ላይ ቀድሶ ቆርቦ ሲወጡ ይሄ በነገራችን ይሄ መክፈልት ይሄንን ስትመለከቱ ይኸው ካህናት እንዳሉ የኮፕቲክ የአርሜኒያን የኛ ይሄው የኢትዮጵያ እንዳ የምህረት ዲያቆን ምህረት አባት ናቸው አይደል? በቃ ይኸው ተሰብስበው በአንድ ላይ አንድ ቅዳሴ። ይሄ ኮፕቲክ ቸርች ነው። ማላንካራውያን የሚል መጽሐፍ አለ ስለ ህንድ ቤተክርስቲያን የተጻፈ። እዛም ላይ እንደዚሁ ጽላት እንዳላቸው ለቅዱሳን እንደሚሰይሙ ጽፏል። እዛም ላይ ማንበብ ይቻላል። እሱን ነገር አንብቤ ያለው እንደ ፊክሽን። አሁን እኮ ትልቁ ጥያቄ ምን መሰላችሁ? እንደው የኛ የኢትዮጵያ ኦርቶዶክስ በጣም እንደው የተለየች ናት፣ ማንም ጋር የሌለ ነው እሷ ጋር ያለው ከሆነ እንደዚህ ባይዘወይ በሎካል ትራዲሽን አይደለም እያወራኋቸው ያለሁት። እሺ እንደ አሁን ለምሳሌ በመሰዊያው ምናምን በታቦት ዙሪያ ማለት ነው። ኦኬ እንደዛ ከሆነ ኬታ መጣችሁ? አሁን የእሷ የተለየ ከሆነ ማለት ነው። ከሌሎቹ ጋር አንድ የሚያደርገን ምንድን ነው? አፖስቶሊክ ሰክሴሽን ነው። በአስተምሮ በትውፊት ይሄ መሰረተ በሚባል ነገር ከሐዋርያት በቀጥታ የተቀበልነው ነገር አለ እና ይሄ መሰዊያውንም ከሐዋርያት የተቀበልነው እና እንደ የኢትዮጵያዋ ትለያለች። ባይዘው ይሄ አውደ ምሕረት ላይ ወጥተው የሚናገሩ አንዳንድ ሰዎች ብቻ ሳይሆን እዚህ ቲክቶክ ላይ አንዳንድ ሰዎችን እንዲህ ሲሉ ምናምን እናስተውላለን በተለያየ ነገር። እንደዚህ አይነት ነገር በጣም ነውር ነው። እንደው እዛ ውስጥ ገብታችሁም እስካሁን ከሆነ በእውነት በጣም በቃ ተመለሱ። አንዳንድ ሰዎች እዚህ ውስጥ ካላችሁና ቤተክርስቲያን ጌታ የምታው ነው ማለት ከሐዋርያት ካልተቀበለችው ለብቻዋ የሚሰጥ ነገር አለ እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ያመጣችው ከሐዋርያት ነው። ኮፕቲክም እንደዛው፣ አርመንም እንደዛው፣ ሌሎቹም እንደዛው አህት ቤተክርስቲያኖች ማለት ነው። እና ለብቻ የሚል ነገር በጣም ያ ወይስ ግን አንዳንዴ ነገሮችን በጣም የምንለጥጥበት መንገድ እንደተባለው እንግዲህ ይሄ አምልኮተ ሀገር
የኢትዮጵያን ከፍ ለማድረግ አይነት ነገር ከቤተ ክርስቲያናት ለይቶ እንደዚህ አይነት ነገሮች ወደ ተለያየ ምንፍቅና ነው የሚከቱን። ወደ 1 2 3 አይደለም ከዛም ወደ ባሱ ምንፍቅናዎች እና ሊያስቆርጠን ሁሉ ይችላል ከቤተ ክርስቲያን ባይዘወይ እና በጣም ጥንቃቄ ያስፈልጉናል እንደዚህ አይነት ነገሮች ላይ አስተምህሮ በአስተምሮ ዶግማ ዶክትሪን የምንለው እንደገና ደግሞ እንደነዚህ ሊተርጂካል የሆኑ ነገሮች መሰረታዊ የሆኑ ነገሮች አስፈላጊ የሆኑ ነገሮች አምልኮን ተያይዞ ጸሎትን ተያይዞ እነዚህ ነገሮች ሁሉ ከሐዋርያት ነው እሺ የተቀበልነው። እነ ቅዱስ ባስልዮስ ይናገራሉ። እነ ቅዱስ ባስልዮስ፣ እነ ተርቱሊያን፣ እነ ኢራኒያስ የሚናገሩት ናቸው። እና እነዚህን ሁሉ ከሐዋርያት ስንቀበል እኛ ብቻ የተለየ የኢትዮጵያዋ ብቻ የተለየ ነው ያላት ይሄ ነገር። ቅድም እንደተባለው ኤሲ እንዳለው ምናልባት ነጠላ መልበሳችን የተለየ ሊሆን ይችላል። እንደዚህ አይነት ስርዓቶች ሎካል ትራዲሽን ይባላሉ። እንደዚህ አይነት ነገሮች እንጂ በአምልኮ አንድ ነን። ያ ማለት እኛ ለብቻ አምልከን እነሱ ለብቻ የሚያመልኩት አምላክ ኖሮ አይደለም። አንድ አምላክ ነው ያለን፣ አንድ ጌታ ነው ያለን፣ አንድ ራስ፣ አንድ ሙሽራ ነው ያለን እና አምልኮም ስናቀርብ አንድ አይነት አምልኮ ነው። ቋንቋው ሊለያይ ይችላል፣ ሎካል ትራዲሽኑ ሊለያይ ይችላል፣ የምናቀርብበት ዜማ መሳሪያው ምኑ ሊለያይ ይችላል እንጂ የኢትዮጵያ ብቻ ጽድቅ የሌላውን እንደዛ ማኮሰስ ባይዘወይ በጣም ኃጢአት ነው በእውነት። እና እግዚአብሔር አምላክ ደግሞ እንደው ይድረስልን እንደዚህ አይነት ነገር። እሱ ብቻ ሳይሆን እንደው አንድ ሴትም መኩ ኤሲ ምናምን ካያችኋት አንድ ሴትም አለች እንደዚህ የኢትዮጵያን በቃ ኢትዮጵያ እያለች ይኸውላችሁ። ቆይ እንደዚህ ስንናገር ግን በቃ ስሟን ተናገረው ናቱ። አንዳንዴ መስከረም ለቺሳ ነው ስሟ። መስከረም እውነት ስሟ ጠፍቶኝ ነው እውነት። ስሟ ብቻ ሳይሆን የጠፋኝ ምንድነው ይሄ የምታቀነቀነው እንትን አለ እሱም ጠፋብኝ ታውቃለህ። እና ያ መስከረም ለቺሳ እና ደግሞ ልናገር ስል እዮባ ቀደመኝ። ይኸውላችሁ ኢትዮጵያ በጣም ነው የምንወዳት እና ሀገራችን ናት፣ እናታችን ናት፣ ቤታችን ነው። ጣዖት ነው ያለች ሰው እኮ ናት መስከረም ለቺሳ። ቴዎሎጂ ጣዖት ነው ብላለች። ቴዎሎጂ እንግዲህ ምን ማለት ነው? ነገረ መለኮት ማለት ነው። ነገረ መለኮት ማለት ምን ማለት ነው? ነገረ ድህነታችን፣ የእግዚአብሔር መገለጥ፣ እነዚህን ሁሉ እንትን የምንልበት ነው። ሂደቱ ነገረ መለኮት ይባላል። እንግዲህ ይህንን ጣዖት ነው ያለች ሰው ናት። ይህን ወይስ እኛንም በመቃወም አንደኛ ናት። ይሁን ትቃወመን፣ እሰየው፣ መተቸት ይቻላል። ግን ኢትዮጵያን በጣም ነው የምንወዳት። እሺ እዚህ ውስጥ ያላችሁ እና በጣም ነው የምንወዳት ኢትዮጵያን። ሀገራችን ናት። ሌላ ሀገር አናቅ። እኛ የምናውቃት ኢትዮጵያ ነው። የምናውቃትን እንወዳታለን። ግን በጣም የተለየች እንደው ከሌላው የምትበልጥ ከሌላው ቤተክርስቲያን ማለት ነው ከአሃት ቤተክርስቲያኖች የምትበልጥ እነሱ ጋር የሌለ እኛ ጋር ያለ በአስተምህሮ በትራዲሽን ደረጃ ቅዱስ በሆነ ትውፊት ውስጥ የተለየ የምንለው የለንም። እሺ ቅዱስ ትውፊት አንድ ነው። ከጌታ የተሰጠ ለሐዋርያቱ፣ ከሐዋርያቱ ለእኛ የደረሰ በዚህ የተለየች የለችንም። የእኛ ቤተክርስቲያን የተለየች አይደለችም። እሺ ቅዱስ ትውፊት አንድ ነው። ይኸውላችሁ ትውፊት ሲባል መለየት አለባችሁ። እሺ ትውፊት ሲባል ቅዱስ አለ፣ እንደገና ደግሞ ሎካል ትውፊቶች አሉ። ነጠላ መልበስ፣ እንደተባለው ማሸብሸብ፣ እንደገና ማዘመም ሊሆን ይችላል። ስርዓታችን፣ አኗኗራችን፣ ይሄ ሁሉ ሎካል ነው። ኢትዮጵያ ያላት ነው። ይሄ ሎካል ነው። የአርመንም ሎካል አላት፣ የግብፅም ሎካል የራሳቸው አለ። ቅዱስ ስንል ግን አምላክ ቅዱስ ነውና በባህሪው ሰጪው ቅዱስ ስለሆነ የሰጠውም ነገር ቅዱስ ነው። ልክ ይሁዳ መልእክት እንደሚናገረው ለቅዱሳን ጊዜ ፈጽማ ለተሰጠች ሃይማኖት የሌለ ልክ እንደዛው ትውፊቱም በቅብብሎሽ የመጣውም ቅዱስ ነው። ለምን? ሰጪው ቅዱስ ስለሆነ። ያ ቅዱስ የሆነ ትውፊት አንድ ነው በቤተክርስቲያን ውስጥ ያለው። ኮፕቲክም ያለው ያ ትውፊት አንድ ነው። እኛ ጋርም ያለው አንድ ትውፊት ነው፣ ያ ትውፊት ነው። ስለዚህ በዚህ ትውፊት የኢትዮጵያ ተለይታ ከሌላው የምትበልጥበት ከሌላው የምታንስበት ነገር የለም። እኩል አንድ ስጋ ናቸው። አንድ ስጋ አንዱ ይበልጣል አንዱ አይበልጥም አይባልም። ኦኬ ስጋ ነው። በቃ የማ የጌታ ስጋ ነው። የጌታ ስጋ አንድ ነው። ሁላችንም ብዙዎች ብልቶች ብንሆንም ግን አንድ አካል ነው ያለው። ስለዚህ እኛም ኮፕቲክም አርመንም ሁላችንም ምንድነን? አንድ አካል ነን። ለምንድን ነው ወደ አንድ አካል የተጋጠምነው? እንዴት ነው? ያንን አንዱን ህብስት ምን እንላለን? እንካፈላለን። ስለዚህ ቁርባናችንም ስንት ነው? አንድ ነው። ስጋው ደግሞ አንድ ነው። የምንቆርሰው፣ የምንፈትተው፣ የምንበላው፣ የምንጠጣው ያ የጌታ ስጋ ስንት ነው? አንድ ነው። ብዙ ቦታ ልንሆን እንችላለን። እሺ። ስለዚህ በቅዱስ ትውፊት ደረጃ
አንዱ ከአንዱ ማስበላለጥ በጣም ከባድ ስለሚሆን ጥንቃቄ ይፈልጋል። ናቱ እነዚህ ሰዎች አሁን አርመን ቤተክርስቲያን ሄደው ይቆርባሉ ብለህ ነው? በአርመን ቤተክርስቲያን በዚህ አይነት አይቆርቡም እኮ በቃ። ወይ ደግሞ ልጃቸውን ላያስጠምቁ ይችላሉ። አሁን በዚህ አይነት እንግዲህ አሁን ምንድነው ያለው? ያው አይቆርቡም ማለት ነው። ያው የምንቆርበው ኢትዮጵያ ቤተክርስቲያን ነው። በእርግጥ ግን እዛ መቁረብ ስለማንችል ነው አይደለም። የራሳችን ቤተክርስቲያን ስላለችን አይደለ? እንደዛ ነው እንጂ ያ የጌታ ስጋ አይደለም ብለን አይደለም። ግን እነዚህ ሰዎች ግን ያ የጌታ ስጋ አይደለም ብለው ሄደው መቁረብ አይችሉም ማለት ነው። ቢካዝ ይኸው መሰዊያውን ተጠራጥረውታል የላቸውም እየተባለ ስለሆነ እንደዚህ አይነት ሰዎች አሁን መሰዊያ ኢትዮጵያ ውስጥ ብቻ ያለ በቃ አሁን ይህ ታቦት የምንለውን አስረዳናቸው አይደለ? ምን እንደሆነ መሰዊያ እንደሆነ። አሁን በቃ ታቦት ኢትዮጵያ ውስጥ ብቻ ነው ያለው የሚል ሰው ካጋጠማቸው ዞር በል ከዚህ። ለምን እነዚህ 5 እህት ቤተክርስቲያኖች ታቦት አላቸው። እና ስንት ታቦት ነው ያለው? 5 ታቦት ነው ያለው አይደለም፣ 1 ታቦት ነው ያለው። አይገርማችሁም? በቃ እና ከዛ ከአንዱ ታቦት ስለምንበላ ስለምንጠጣ ስንት ነን? 1 ስጋ ነን። እሺ። እና አሁን እነዚህ ሰዎች እነዚህ የላቸውም ካሉ በቃ አይቆርቡም። ለምንድን ነው የሚቆርቡት? ምክንያቱም የጌታ ስጋ ነው ብለው አያስቡ። ትክክለኛው እውነተኛው ስጋ ነው ብለው እንደዚህ አይነት ሰዎች እንግዲህ አሁን ትንሽ ሰዎች ሊሆኑ ይችላሉ። ኤኒዌይስ እስቲ ወንድሞች ቀጥሉ። ቴንኪዩ። ኢትዮጵያ መቼም አልታደለችም። ብብቷ ስር ያላችሁ ጠላቶቿ ይኸው መጣ። ስም አልጠራንም። አሁን መስከረም ሌቺሳ ስል ገስት ላከ ገባ። ወንድም አቤት አቤት፣ ኬት ነው ካልጠፋ ሰው ደግሞ በሷ ቤት ልበል። ቅሌት ናቱ አይደለም እኮ አቤት እሷን ያነሳት አንተ ነህ። እና ስሟ ሲነሳ አይደል እንዴ መጣው የሆነች ሴት አለች ምናምን ሲል 4 አለባብሰው ስሟን ጠራው። መስከረም ሌቺሳ ነው አልኩኝ እኔ። ችግር የለውም። ድምፅህን ሪከርድ አድርጌዋለሁ። ከቁመት በላይ ጽሑፍ ትጽፍብሃለች። ተረጋጋለህ። ኢሉሚናንቲ ነው በቃ ቃሏ ሁሉ ኢሉሚናንቲ። አሁን እንትናኔ አባ እስጢፋኖስን ምናምን ኢሉሚናንቲ ናቸው ምናምን ብላለች እኮ ድፍረቷ። በስመ አብ። ዮሐንስ 4 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም የሚለውን የመጀመሪያው መጽሐፍ ቅዱስ ላይ የለም ያለች ሰው ናት እኮ። በስመ አብ ድፍረቷ። ቃሉ ነው የለም በኋላ የተጨመረ ነው ብላለች። ፌስቡክ ገጿ ላይ ጽፋን ያንብቤያለሁ። ስክሪንሾት አላረኩም እንጂ እዮባ ይመልስ እንግዲህ ተወካዩ እዮባ ቀጥ እስቲ ምን የመንፈስ ልጇ ነህ? የመንፈስ እንደ ጢሞቴዎስ እሷ የሆነ ጊዜ በተለይ በደቂቀ እስጢፋኖስ ላይ የምትጽፈውን አይቼ ነበርና ምንም ከራሷ ፈጥራ የምጽፋቸው ነገሮች በጣም ብዙ ናቸውና ከእንትና ጋር ትመሳሰልብኛለች። ከእህተ ማርያም ጋር ህልመኞች ናቸው። በህልማቸው ያለሙትን ሁሉ የሚያወሩ ማለት ነው። ነች በጣም የተለጠጠ ነገር ነው። በየትኛው መስመር ሁልጊዜ ሲለጠጥ ከባድ ነው። እንትን ምንድነው አባቶቻችን የከረረ ነገር ይበጠሳል አይደል የሚሉት እና አታክሩም ይላሉና እንደዛ ነው። በጣም የከረረ ነገር በየትኛውም ሳይድ አደጋ አለውና የሆነ ጥግ እንዲለጠፉ ያደርጋቸዋል። የእሷም ችግር ለዛ ነው። የዚህኛው ጉዳይ ያው ከዚህ በፊት አስታውሳለሁ ቴሌግራም ላይ አንድ ወንድም ነበረ፣ ስቲፍ የሚባል ወንድም ነበረ። አይ ቲንክ አሹ ያውቀዋል። እና አንድ ሪከርድ አሰምቶን እንትን ያስተምር ነበር ይሄ ሰውና እዛ ቅድስት ሥላሴ ማለት ነው። እና የሚገርም ስህተት ነው የሚሳሳተው ትምህርት ቤት ውስጥ ማለት ነው። እያስተማረ የሚገርም ስህተት ነው የሚሳሳተው እና ወደ ፖለቲካ ወደ ገብቶ ነበረ። አሁን ደግሞ በአውደ ምሕረት እንደዚህ አይነት ነገር ሲናገር በመናገር ደግሞ መጥቷል ማለት ነው። እና ምን ልላችሁ ነው ከመሳሳታቸው ደግሞ ድፍረታቸው የሚናገሩበት የድፍረት መንገድ በስማ እርግጠኛ ናቸውና ከእርግጠኝነታቸውን አይተህ እንደው እኔ ነኝ እንዴት ተሳሳትኩት ነው የምትለው። እና አስቸጋሪ ነው። አንደኛ
ጫፍ የረገጠ ነው። በቃ ኢትዮጵያ ብቻ ነች ማንም ጋር የለም ሲባል ቅድም እንደተባለው እንትናም ኢትዮጵያዊ ነው እንትናም ኢትዮጵያዊ ነው ሰምተሃል አይደል? መኩ ሙሴ ኢትዮጵያዊ ነው ኢትዮጵያ ነው መጥቶ የተማረው ምናምን ሙሴ ሰለሞንን ነው አላንዱ እንዲህ አይነት ነገር በጣም ከባድ ነው እና ለህዝቡ ሰውን ወደ ቤተ ክርስቲያን የሚስብ ኢትዮጵያን እኮ ናቸው አታውቁም እንዴ? ሁሉም እኔ እኮ መነሻውም ከኢትዮጵያ ነው። የላይኛው ክፍል እና የታችኛው ግብጽ ክፍል ሰውን ወደ ቤተ ክርስቲያን የሚያመጣ ክርስቶሳዊ የሚያደርግ በጣም የረቀቀውን ነገር ለህዝብ ጆሮ በሚስማማ መልኩ አጉልቶ ለማሳየት የሚጥር ነው መምህር መሆን ያለበት። መምህር መባሉን ከዚያ የተነሳ እንጂ ሌላ ምንም ሚስጥር የለው። በጣም የረቀቀ ነገር ከሆነና ለህዝብ የሚከብድ ከሆነ በሚገባቸው ቋንቋ እንዲረዱት ማድረግ ነው እንጂ አውደ ምሕረት ላይ ቆሞ ማወሳሰብ የሌለ ታሪክ መፍጠር ምናምን አይደለም መምህርነት እስከሚገባኝ ካልተሳሳትኩ ማለት ነው። አንተ ደግሞ ማን ሰለሞን ሚስትና እሱን ለያ እሺ ቆይ ላንተ አልመልስም ብቻ እና የተናገረው ነገር በኢትዮጵያ ብቻ ነው ያለው ታቦት ጠረጴዛ ሲሉ እያሉ ሲመልሱ ሰምቻለሁ። በጣም ስህተት ነው ምናምን ነገር አለ። ቅዳሴያችንም ላይ አለ። የቤተክርስቲያናችን ሊቃውንት አስተምረውታል። አባ ጊዮርጊስ ዘጋስጫን ጨምሮ ጳውሎስ ተናግሯል። አንደኛ ቆሮንቶስ ምዕራፍ 10 ላይ ቃል በቃል ነው የጠራው ጳውሎስ። ስለዚህ እኔ አሁን ዘሪሁንን ከምሰማ ጳውሎስን ብሰማ ስለሚሻለኝ ዘሪሁን ዳርያዝ ነው ምለው እና ያልተዘጋጁበትን ያላጠኑበትን ምናምን ለያውም ባለሰለሰ አንደበት ማለት የሆነ ምንፍቅና ተነግሮ እሱን ለመምታት ነው የሚመስለው አነጋገሩ ራሱና እንደዛ ሲሆን ሰው ያችን ነገር ይዞ ነው የሚሄደው። ሌላ ብዙ ነገር አስተምሮ ሊሆን ይችላል። በጣም የሚጠቅም ነገር አስተምሮም ሊሆን ይችላል እኮ ግን ለሰው የሰጠው በጣም ድፍረት የሆኑ ቃላቶች ትልቅ ስህተት ኖሮ እሱን ለማረም ስለሚመስል ሰው ወደዚህ ያጋድላል ማለት ነው። ስለዚህ እንትን ነው ከባድ ነው እና እንደዚህ አይነት ነገር ላይ ከዚህ በፊትም ብዙ ነገሮችን ዲፌንድ ለማድረግ እንሞክራለን እንደ አቅማችን አይደል። የኛ ምን በላይ ማርያምን ስጋ ነው ሲባል አረ በፍጹም እንዲህ ማለት ፈልገው ነው ምናምን እንደዚህ አይነት የምንቆርስ የማርያምን ስጋ ነው አረ እንዲህ ለማለት ፈልገው ነው እያልክ እስከ መቼ ትቀጥላል? እንዲህ ማለት ፈልገው ነው በሚለው ውስጥ ሰው ማምጣት ሲኖርብን ሰው እንዳይወጣ እየመለስን ነገር ነው ማለት ነው። እና እኔ እንዴት መረዳት እንደማይችሉ እንዴት ሰውን ማዳን እንዳለባቸው ማወቅ እንደማይችሉ አይገባኝም። ሁሉ ጊዜ ለሰው እንቅፋት የሚሆን ቃላት በመናገር ራሳቸውን ማጉላት የሚፈልጉ ሰዎች ናቸው። እና እኔ ደግሞ በጣም የሚገርመው ትልቅ ስህተት የተሳሳተ የሥነ ምግባርም የትምህርትም ችግር ነው። በተለይ ስነ ምግባር ለምንድን ነው ትልቅ ደብር ላይ የሚሾመው? እኔ በጣም ነው ግራ የሚገባኝ። እንደዛ ፓትርያርኩን ከፍ ዝቅ አድርጎ ተሳድቦ ቦሌ መድኃኔዓለም አልሾሙትም ትልቁ ቦታ እችን እድል ሲያገኝ እሱ ደግሞ አውደ ምሕረቱ ላይ እንደምትሰሙት ይዘባርቀዋል እንዴ። አንዳንዶች ደግሞ አይ ፌስቡክ ላይ ጽፌ ነበር አሁንና እንደው እርስ በርስ ከመነቃቀፍ ምናምን ይላል። እርስ በርስ መነቃቀፍ አይደለም። አያቀኝም አላቀውም፣ ግን በአንድ ቤተ ክርስቲያን ውስጥ ነው ያለነው አይደለ? በእርሱ ቃላቶች የሚመለሱ ነፍሳት ካሉ እሱ አሳሳች ነው። ስለዚህ መታረም አለበት። ፕላስ በሚዲያ የተነገረ ነገር እና ማስረጃዎችን ምናምን ለጣጥፈናል። ናቱም ለጥፏል፣ ዩሃዴም ስቶሪ አድርጎ አይቻለው ምናምን እና ያንን ማየት ነው። ውስጥ ያላችሁ እርግጠኛ ነኝ ቲክቶክ ላይ 2 አመት 3 አመት የቆየን ሰዎች በዚህ ነገር እንደማን ማለት እንደዚህ አይነት ነገር ወደፊትም ይመጣል። አንዱ ተነስቶ ሌላ ሊል ይችላል። እንደማትወዛገቡ 100% እርግጠኛ ነኝ። ጴንጤ ሁሉ ተሰብስቦ ታቦትን ጠረጴዛ ምንድነው መክተፊያ ምናምን እያለ ያዋረደ ሲመስለው እንዴት አድርገን
ማመን እንዳለብን እንዴት አድርገን መመለስ እንዳለብን በደንብ ተማምረናል ብዬ አስባለሁ። ይነሳል መወዛገብ ምናምን አይኖረውም አይደለ? ምናልባት ለአዳዲሶች ላልሰሙ መረዳቱ ለሌላቸው ለነሱ ግን ሊከብድ ስለሚችል በሚል የተመለሰ ለምን እንዲህ ያለ አልን እንጂ ያን ያህል ለእያንዳንዱ ለተነፈሰው ሁሉ ቦታ እየተሰጠ ምናምን እንትን የሚባልለት ጉዳይ አይደለም። ግን ምን ጊዜም ነገር የመጨረሻ ነው። ምን ጊዜም ልነግራችሁ የምፈልገው ነገር በምንም አይነት ሁኔታ ጳጳስ ተነስቶ የሆነ ነገር ቢናገሩ እንኳን ልትወዛገቡ አይገባ። ጳጳሱ እንኳን ፓትርያርኩ እንኳን ሃይማኖት የሆነ ትምህርት ላይ የተሳሳቱ ቢመስለን አንወዛገብም። ምክንያቱም እሳቸው የሚዳኙት በቤተ ክርስቲያን ትምህርት በአባቶች ትምህርት ከሐዋርያቱ ዘመን ጀምሮ በመጣው ትውፊት ነው የሚዳኙት። የማይታወቅ የሌለ ነገር ከተናገሩ ሰው አይደሉ፣ ተሳስተዋል በቃ። እኔም በድሮ ጊዜ ብያለሁ፣ ብዙ የተጻፉ ነገሮች አሉ መጽሐፋቸው ላይ መስተካከል አለባቸው ብዬ ብዙ ጊዜ ያቀረብኳቸው ነገሮች ትክክል አይደለም። በድሮ ጥንት መጽሐፋቸው ላይ ስለ ኢትዮጵያ የጻፉት ነገር መስተካከል አለ። ይሄ እይታ ነው፣ የግሌ እይታ ነው፣ መብቴ ነው ደግሞ ቻሌንጅ ማድረግ። ይሄ ትክክል አይደለም፣ ይሄ መስተካከል አለበት። የፖለቲካው ነገር እኛን ከፍ ዝቅ የሚያደርጉን እነሱ የበላይነት ስሜት ያለባት ይሄ ሁሉ እይታ ነው። ከዶግማ ግን አይበልጥም፣ ከዶግማ ግን አይበልጥም። ይሄንን እያልኩ እየተቃወምኩ ሄጄ ቅዱስ ቁርባን ተቀብያለሁ። ሄጄ በስነ ስርዓቱ ማለት ሄጄ ንስሐ አርጊያለሁ። እነሱ ቤተክርስቲያን ይሄንን ካልገባን ካልተረዳን ገና ሃይማኖት የሚባለው ነገር አልገባንም ማለት ነአምን በአሐቲ ቅድስት ቤተክርስቲያን። ይሄ እንግዲህ ጸሎት ያለው ምንድነው? እግዚአብሔር አንድም ሶስትም ነው የሚለው ጸሎት ላይ ነው። ጸሎት ሃይማኖት ላይ ነው። አንዳንድ ጊዜ የኢትዮጵያን ከፍ ለማድረግ ከፍ ማድረግ እኮ እንችላለን እውነቱን ለመናገር፣ ሌላውን ግን ዝቅ ማድረግ የለብንም። ትውፊቱ ቀኖ በተለይ እኔ በግሌ የማምነው የኢትዮጵያው ትውፊት ምንድነው? ይቺን አንድ ዶግማ ሃይማኖትን የምንገልጽበት መንገድ ይለያያል። ሁላችንም እንደምናየው የኛ የምንገልጽበት ግን እውነቱን ለመናገር ዓለምን የሚያስተምር ነው ብዬ አምናለሁ። የኢትዮጵያ ማለት ዓለምን ሊያስተምር ይችላል። ይሄንን ስል ግን ሌሎቹ አያስተምሩም ማለት አይደለም፣ የሌሎቹ ይጥፉ ማለት አይደለም። እና አንዳንድ ጊዜ ኢቨን የኔ ሰንዴ ስኩል ተማሪዎችን ሁልጊዜ ጠይቃቸዋለሁ፣ ኢየሱስ ክርስቶስ የሞተው ለየትኛይቷ ቤተክርስቲያን ነው ብዬ ጠይቃለሁ። እና አንዳንዶቹ ምን ይላሉ? ወይም ማብራራት አለባቸው ወይ እንትን ማለት አለባቸው። እና አንዳንድ ጊዜ በተለይ ሰባኪያን እኔም ራሴን እዛ መሀል ላድርግ እንዴ፣ ግን ያው ህዝብ ፊት ስንቆም ለማጨብጨብ ህዝቡ እንዲያጨበጭብልን በቃ የምንናገረው ነገር አለ። ተገቢ አይደለም፣ ልክ አይደለም። በቃ ሰው እንዲወደኝ ብዬ ሰው እልልታውን ለማግኘት ብዬ የሆነ ነገር መናገር የለብንም። አሁን ስለ ኢትዮጵያ ብዙ መናገር ይቻላል፣ እውነቱን ለመናገር እውነቱን የሆነውን ማለት ነው። ግን I just don't understand ከሌላው ጋር ኮምፔር እያደረጉ ሌሎቹን እየጣሉ የኛን ከፍ ማድረግ ተገቢ አይደለም። እንዳልኩት ሃይማኖትም ማለት ጸሎት ሃይማኖት ላይ ስላለ እዚህ ነገር ላይ ኬርፉል መሆን አለብን። ልክ ሚስጥረ ስላሴ ላይ አፋችን ላይ የመጣውን ነገር ዝርግፍ እንደማናደርገው፣ ሚስጥረ ስጋዌ ላይ እንደ ልባችን እንደማንናገረው፣ ጥምቀት ላይ እንደማንናገረው በአንዲት ቅድስት ቤተክርስቲያን እናምናለን እያለን ከዛ ግብፁ ግን ካልን አልገባንም ማለት ጸሎት ሃይማኖት እንደገናም ኮርስ መውሰድ አለብን ማለት ነው። እዚህ ላይ መጠንቀቅ ያስፈልጋል። የቱ ጋር መንቀፍ እንዳለብን፣ የቱ ጋር መስተካከል እንዳለባ እኔ I have a litany of things እንደው ይዘርዘር ቢባል ስንት ዶክመንቶች አሉ። መጽሐፌም ላይ ስጽፍ የግብፅ ቤተክርስቲያንን አይደለም እያልኩ ደጋግሜ ጽፌያለሁ። በጊዜ የነበሩት ሰዎች የጻፉት ስህተት ጽፈዋል እንጂ ቤተክርስቲያንን አይደለም ብዬ ደጋግሜ ሰፕሬት አድርጌያለሁ። ሰዎች እዛው ግብፅ ውስጥ ያሉ ሰዎች ስህተት አድርገው ሊሆን ይችላል። that's possible። ይሄ ግን ማለት እንደ ቤተክርስቲያን ግን እንትን አናደርግም። በተለይ ደግሞ ይሄ ወንድማችን አንተነህ እንዳልከው
አገላለጹ ወደ ምንድን ነው የሚያደርገው? ወደ እንግዲህ ከአምስቱ አዕማደ ምስጢር ከምንለው ከሰባቱ ቤተክርስቲያን ምስጢራት የምንለውን ኮስችን እንዲያደርግ ያደርገዋል ህዝቡ ማለት ነው። ወደዛ እንዳይሄድ ያደርገዋል ማለት ነው። ሶሪ ብዙ አወራው፣ ግን የመጨረሻ ፖይንት ማንሳት የምፈልገው አሁን እዚህ ያለሁበት አሜሪካ ትልቅ ችግር ልበለው ምን ልበለው ላይክ ብዙ ወጣቶች ወደ ግብፅ ቤተክርስቲያን እየሄዱ ነው የሚገኙት እና ወደ ግብፅ ቤተክርስቲያን ሲሄዱ ኦብቪየስሊ ምን እየተደረገ ነው? ከኢትዮጵያ ቤተክርስቲያን እየወጡ ነው እና ወጣቶቹን እንዴት እንመልሳቸው የሚል እንትን አለ። ምናልባት በአደባባይ መናገር እንዳለብኝ አይደል ነው፣ ግን ኢቭን የግብፅ ቤተክርስቲያኖች አባቶች ለኢትዮጵያን አባቶች ደብዳቤ እየጻፉ ንስሐ ልጆቻችሁ በዙብንና ኑ ተቀበሉ እስከሚሉ ድረስ ማለት ነው። ልብ በሉ። ይህን ያክል ኢትዮጵያውያኑ ወደ ግብፅ ቤተክርስቲያን እየሄዱ ከዛ በኋላ የግብፅ ቤተክርስቲያን ቱ ማች ካፓሲቲ በዛብንና ኑ ተቀበሉ ልጆቻችሁን እስከሚሉ ድረስ። አሁን በዚህ ምክንያት ውይይት አድርጌያለሁ ከአንዳንድ አባቶች ጋር። ልጆቻችን እንዴት ነው ወደ ኢትዮጵያ ቤተክርስቲያን ማምጣት ያለብን? ይሄንን ስናደርግን በማስፈራራት አይደለም። ግብፅ አትሂዱ፣ እዛ ቅዱስ ቁርባናቸው እንደዚህ ነው፣ እነሱ ጠላቶች ናቸው እያልን እኮ አይደለም። ተረዳችሁኝ? አሁን ይገባኛል ሰው ወደዛ እንዳይሄድ አንዳንድ ፊር አለ። አሁን ለምሳሌ የግብፁን ብቻ ካነሳን የኛ በቃ ይጠፋል የሚል ፊር አለ፣ እኔም ጋር አለ እውነቱን ለመናገር። ይህንን ግን የምናደርገው ሰውን በማስፈራራት እነሱን ጠላት አድርጎ በመሳል ሳይሆን እኛ ማስተካከል ያለብን ነገር አለ በእኛ ሰዎች ማለት ነው። ወጣቱን እንዴት መያዝ እንዳለብን፣ ወጣቱ እንዴት ነው ወደዚህ መምጣት ያለበት በሚለው ላይ እንሰራለን እንጂ ሌላውን እንደ ጠላት አድርጎ ስሎ እንትን ማድረጉ ግን ተገቢ አይደለም። ከዚህ መማር አለብን። ባይ ዘ ዌይ the more you push people away the more እንደውም ወደዛ ይሄዳሉ። እንደውም ምንድን ነው እዛ ጋር ያለው ብለው ይሄዳሉና መጠንቀቅ ያስፈልጋል። እንዳልኩት አንድ ነን። በዚህ ምንም ኮምፕሮማይዝ ማድረግ የለብንም። አይ ዶንት ኖ እንግዲህ ልቡና ይስጠን። ቃልዮት ያሰማለን መምሬ። ያው አንተሽ እንዳነሳው ነጥቡ በቃ በዋናነት የመጀመሪያው ቅዱሱ ጠረጴዛ አይባልም ታቦት። ስለዚህ አሁን ዲሴንድ እያደረገ ነው አርጊመንቱን የጀመረው። አሴንዲንግ ሳይሆን ዲሴንድ አድርጎ ነው የጀመረው። ስለዚህ ቅዱስ ታቦት ቅዱስ ጠረጴዛ አይባልም። ስለዚህ እኛ ታቦት አለ፣ እነሱ ግን የላቸው። እነሱም ደግሞ ማለት ቅዱስ ጠረጴዛም ደግሞ አይባልም። በቤተክርስቲያን ውስጥ ያለውም ታቦት የሚለውን አይነት ነገር አርግመንት አነሳ እና ዘን እነሱ ምን የላቸውም ታቦት የላቸውም። ቅዱስ ጠረጴዛ አይባልም ብለዋል። አይባልም፣ ስህተት ነው። ይሄ መልስ መመለሳቸው እንደዚህ ማለታቸው ስህተት ነው ነው ዲያቆን ብትሰማው መልካም ይመስለኛል። ጠረጴዛ ይባል ስላለ መልካም ነው። አንዳንድ ወንድሞቻችን ሲመልሱ አይቻልም ታቦቱን ጠረጴዛ እያሉ ይሄ አንዴ እኛ ቤት ጠረጴዛ ሜቢ ይታያችሁ ከሆነ አንዳንድ ወንድሞቻችን ሲመልሱ አይቻልም ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ እኛ ቤት የለም የሚለው ነው ያስቀመጡት። ስለዚህ ደግሞ የላቸውም የሚለው ግን ታቦት አለ። እዚህ ላይ እንግዲህ በደንብ መልስ ያስፈልጋል። እሳቸው የተማሩ ናቸው። እንግዲህ አይ ዶንት ኖ አንዳንድ ጊዜ ያው ህዝቡ እንትን ለመያዝ እየተባለ የሚናገረው ነገር ከሆነ ይሄ ራሱ አይባልም። እሳቸው ያሉት አይባልም እውነቱን ለመናገር እና አይ ዶንት ኖ እሳቸውን ወክዬ ለመናገር ይከብደኛል። ግን በሃይማኖት ላይ ምንም ድርድር አያስፈልግም። እውነትን ይዞ አንድ ነገር ኖ ይሄ መስተካከል አለበት የምንለውን ነገር መያዝ አለብን እና አይ ዶንት ኖ እንግዲህ እሳቸውን ወክዬ መልስ መስጠት አልችልም። እሳቸው ስላልሆንኩ የሚከበሩ መምህር ናቸው፣ ግን ትክክል አይደለም የተናገሩት። ልክ እና ያ ነው። ከዛ ደግሞ ሁሉም በራሱ መንገድ ይጠየቃል ማለት
ሙሉውን የምትሉ ሰዎች አይ እዛው ላይ ሄዶ ምንድነው ቋንቋ የነሽ ሚዲያ ላይ ምናምን አለ በዚሁ ፕሮሞሽን ሰራናለት ነገር ብቻ አለ። እዛ ላይ ሄዳችሁ መስማት ትችላላችሁ። ቀጣዩም እየባሰ ነው የሚሄደው። አላለሳለሰውም። ግን አንድ ነገር ቅድም ዲያቆን ዳዊት ባሉት ላይ የግብጽ ቤተክርስቲያን ስለ ግብጽ ቤተክርስቲያን ሲነሳ የኢትዮጵያ ቤተክርስቲያንን እንትን ማለት ስለ ኢትዮጵያ ሲነሳ የግብጽን በዛም በኩል ወይም የሌሎቹን ያው በተደጋጋሚ ግብጽ ይባላል እንጂ ግብጽ ብቻ አይደለችም። እህት አብያተ ክርስቲያን ይባሉት ሌሎችም አሉ ኤርትራን ጨምሮ እና ምንድነው የኢትዮጵያን ቤተክርስቲያን በጣም ነው የምንወዳት እና በጣም ወደናት የንባት ቤተክርስቲያን ነች። የኢትዮጵያን መውደድ የሌሎቹን መውደድ እንጂ ሌሎቹ ማለት እህት አብያተ ክርስቲያናት ቦታና ቋንቋ ይለየን ማለት ነው። ሌላ ምንም ነገር የለውም። ቦታን ይለየን። እነዛ ግብጽ ሊባል ይችላል፣ ህንድ ሊባል ይችላል ምናምን፣ እኛ ኢትዮጵያ ልንሆን እንችላለን። ከቦታ እንጂ እምነት ላይ ልዩነት የለንም። ሃይማኖታችን አንድ ነው። ስርዓት ላይ ልንለያይ እንችላለን አይደለም። እዛ ይቅርና ኢትዮጵያ ውስጥም አንዱ አካባቢ ከአንዱ አካባቢ የተለያየ ስርዓት የተለያየ ነገር ሊኖር ይችላል። ስርዓት ሌላ ነው እና የኢትዮጵያን ቤተክርስቲያን አለመውደድ በጣም ከባድ ነው። መውደድ አልችልም ካለ ራሱ ሲጀመር እሱ መጠመቅ ያለበት ሰው። የኢትዮጵያ ቤተክርስቲያን የምትወደድ ምንወዳት ያለንባት ምንኮራባት ቤተክርስቲያናችን ናት። የግብጽም ጋር እንደዚህ አይነት ስሜት ነው ያለኝ። ሊኖረን የሚገባው ይሄ ነው። ከፖለቲካ አንፃር ቁጭ ብለው የሚያዩ ሰዎች እምነታቸውን እየዘነጉ ሲመጡ እይታቸው ሁሉ ፖለቲካ ነው የሚሆነው። ለዛ ነው እኮ አሁን እምነቱን ወደ ጎን አድርጎ ቅዱስ ሚስጥሩን ወደ ጎን አድርጎ ምን አገባኝ ስለ ግብጽ ቤተክርስቲያን ማለት ከመጣ ይሄ በሽታ ነው። ይሄ ትልቅ በሽታ ነው እና ትውልዱ ማወቅ ያለበት ሁላችንም ማወቅ ያለብን ሁላችን እህት አብያተ ክርስቲያናት የሚባሉ ሁሉ አንድ ሚስጥር አንድ መሰዊያ ነው ያለን። መሰዊያችን አንድ ነው። ቅዱስ ሚስጥራችን አንድ ነው። እኔ ግብጽ ቤተክርስቲያን አስቀድሻለሁ። ሌላም እህት አብያተ ክርስቲያናት አጋጣሚ ባገኝ አስቀድሳለሁ። ከቅዱስ ሚስጥር እካፈላለሁ። ግዴታዬ ነው። አንድ ሚስጥር ነው ያለን። የተለያየ ስርዓት ብናይም ስርዓቱ ሃይማኖትን የሚቀይር አይደለም እና ያን መረዳት አለብን። ጫፍ ሲያዝ ይመስለኛል እንዲህ አይነት ችግር የሚመጣው የሆነ ጫፍ ላይ ሲቆም። አሁን ቅድም እንዳልኩት ከፖለቲካ አንፃር ሲታይ ግብጽ እኮ እንዲያድርጋን አዎ አለ፣ እንደዚህ አይነት ታሪክ አለ። ጥንት ላይ መደራደሮች ነበሩ። አባት አንልክም ላግ ውሃ ይዝባሃለው እንደዚህ እንደዛ ነበሩ። ሃይማኖት ነው። ከቅዱስ ሚስጥር ጋር የምናደራድረው ጉዳይ ነው። ከቅዱስ መሰዊያ ጋር የምናደራድረው ጉዳይ ነው አይደለም። ግብጽ ካሉ እህት ወንድሞቻችን ጋር የምናደራድረው ጉዳይ ነው ማለት ይሄን እንደ መደራደሪያ የምናቀርበው ነው አይደለም። ኢትዮጵያ ውስጥም ብዙ የሆነ የምንልባቸው ታሪኮች አሉን እኮ ብዙ። አሁንም እየሰራን አይደል? አስከፊ ታሪክ አሁን እኮ እየሰራን ነው። አስከፊ ታሪኮች እየሰራን እኮ ነው አሁንም ቢሆን ነገ ልናፍርባቸው የምንችላቸው ማለት ነው። ግን ሃይማኖት ጉዳይ ላይ እነዛ እኮ የሚያባብል ነገር አያስነሳም እና ይህንን ጥንቃቄ ልናደርግ ይገባል። ጀመርም ቃሎት ያሰማልን ይሆን እንትን ይሄ ላይክ በተለምዶ እህት ቤተክርስቲያን ምናምን እንላለን እንጂ ለቤተክርስቲያን ራሱ ይሄ እህት የሚለው ወርድ እህት ኩባንያ እንደሚባለው እንደው ይገልጻሉ ወይ? ሲጀመር በግብጽ ያለችው ቤተክርስቲያናችን፣ በአርመን ያለችው፣ በሶሪያ ያለችው የሚል ተርም ራሱ ብንጠቀም አሪፍ ነው። ይሄኛው ፎር ዘ ሴክ ኦፍ ይሄ እንትን ያው አፄ ኃይለ ሥላሴ የኦሪየንታል አብያተ ክርስቲያናትን ከሰበሰቧቸው በኋላ ያው በተለምዶ ያው ከዛ በኋላ እህት ሲስተር ቸርችስ ምናምን መባባል ተጀመረ እንጂ ከዛ በፊት እንደዚህ አይነት ነገር በጣም ፉሊ ኮሚኒያል በሆነ ወይ ነበረ የነበረው መንገድ ማለት ነው። ደን ደግሞ እንዴት ነው አንዲት ቤተክርስቲያን በሆነችው አምናለሁ እያልክ መልሰህ የግብጽ ቤተክርስቲያንን የምትሳደብ ከሆነ ባይዘው አንተ ዛሬ የግብጽን ቤተክርስቲያን የተሳደበ ሰው ነገ በኢትዮጵያ ያለችውንም ቤተክርስቲያን ላለመሳደቡ ራሱ ምንም ዋስትና የለንም። በዛ ሰውዬ ምንም
ልንተማመንበት ራሱ አንችልም እኮ አይደል? ምክንያቱም የኢትዮጵያ ቤተክርስቲያን የግብጽ ቤተክርስቲያን አንድ አካል ስለሆንን ማለት ነው። ዘንድ ደግሞ ይሄ ሰው አፖስቶሊክ ሰሰሽኑን ምኑን ከግብጽ ቤተክርስቲያን አምጥቶ ነገ ጧት ዛሬ ላይ ደግሞ የግብጽ ቤተክርስቲያን ታቦት መሰዊያ የላትም ብሎ የሚያምን ከሆነ ኮንትራዲክሽን በቃ ክህነቱ ከግብጽ ቤተክርስቲያን ነው የመጣው፣ ከአሌክሳንድሪያ ነው የመጣው። እና ደግሞ አንዳንድ የሰዎችን ስህተት ምንይዝ ከሆነ ዘን የኢትዮጵያ ቤተክርስቲያን ዛሬ ላይ እዚህ ለመድረሷም እኮ ከእስክንድሪያ የሚላኩልን ጳጳሳት ብዙ አበርክቶ እኮ አበርክተዋል አይደል እንዴ? ኢትዮጵያውያኑን መስለው ኢቨን እኮ ብዙ አይወራም እንጂ አንዳንድ ሬዚደንቶች እኮ ነበሩ ነዋሪዎች ግብፃውያን ሆነው ግን ኢትዮጵያ የሚኖሩ በመካከለኛው ክፍለ ዘመን። አሁን ይሄ እንተነን በራሱ ፍትሐ ነገሥትን ራሱ አጼ ዘርዓ ያዕቆብ እኮ ያስተረጎመው በግብፃዊ ሰው እኮ ነው። ኢትዮጵያ በሚኖር ግብፃዊ ሰው ማለት ነው። እንኳን ግብፃውያን ሶሪያውያን ክርስቲያኖች ራሱ ኢትዮጵያ ላይ በሜዲቫል ታይም ሶሪያውያን፣ አርሜኒያውያን ክርስቲያኖች ኢትዮጵያ ውስጥ እኮ ይኖሩ ነበር። እነዛ ሶሪያ አርሜኒያውያን መነኮሳት ምናምን ሳይቀር ነው ይሄ የምናገረው ማለት ነው። ደብረ ሊባኖስ ውስጥ እኮ ልከኛ ግብጽ ገዳማት ላይ ሄደን እንደምንኖረው አረብ ክርስቲያኖች ነበሩ። አባ እጨጌ ዮሐንስ እኮ አረብ እኮ ናቸው። ከእስልምና ነው ወደ ክርስትና የመጡት። የደብረ ሊባኖስ ገዳም አበምኔትና እጨጌ የነበሩ ናቸው። ስለዚህ ኢትዮጵያ ቤተክርስቲያን ላይ አይደል እንዴ ኮሚኒየን የነበራቸው? ለኛው ታቦት የተቀደሰውን የክርስቶስ ስጋና ደም አይደል የሚቀበሉት? ስለዚህ አንዳንዴ የፐርሰናል የሆኑ ሰዎችን ፓትሪያርኮችን ወይም ጳጳሳትን ነገር ይዘን ይሄ ቸርች ፖለቲክስ ውስጥ ያለውን ሰጣ ገባ ከያዝ ነው እኛም ከዛ እንጸዳለን ብዬ አላምንም። ምክንያቱም በቤተ ክርስቲያን ውስጥ ሶሻል አስፔክት ኦፍ የቤተ ክርስቲያን ፖለቲክስ ሊበዛበት ይችላል። አንዳንድ ስህተቶች ሊሰሩ ይችላሉና ይሄ ፖለቲካውን ወደ ጎን አድርገን ይሄ ቸርች ዩኒቲ ጋር ነው ፎከስ ማድረግ ያለብን ብዬ አስባለሁ። ኩዊክ ኮመንት ባይ ዘ ዌይ አንዳንድ ጊዜ በግብጽ ላይ እንዳልኩት የታሪክ ነገር ሲነሳ ሁልጊዜም እምለው ቤቢ እየተነሳ ነው መሰለኝ። የግብጽ ነገርን ሳነሳ ሁልጊዜ የምጽፈው ምንድን ነው የምቃወመው የኔ ቤተክርስቲያን ስለሆነ ነው። የታሪክ ነገር ሳነሳ ኮምፕሌንት አለብኝ ስል የኔ መብቴ ነው እያልኩ ነው፣ ቤተክርስቲያን ስለሆነ። ልክ በኢትዮጵያው ላይ ቅድም ኢዮባ እንዳለው አንዳንድ ነገሮች ስናነሳ ይሄ ነገር ቢስተካከል የምንለው ለምን ቆርቆሮ ነው አይደለ? ቤታችን ስለሆነ ነው አይደል? የግብጽም ሳነሳ ቤቴ ነው ብዬ መብቴ ነው፣ እነዚህ አባቶቼ ናቸው እያልኩ ነው እንጂ የሆነ ከውጭ ሆኜ እንትን እንደ ጠላት አድርጌ አይደለም የምመስለው። ይሄንን በደንብ በጣም ማስተካከል አለብን። በጣም መስተካከል ያለበት ነው፣ ህዝቡ መስተካከል ያለበት ነው። እና ምናልባት ስር ሲጽፉ አይቼ ነው እህት እንጂ አሃት እኮ ነው የሚለው እህት አይደለም የሚላለ እና አዎ አሃት ነው። አሃት በነገራችን ላይ የእህት ብዙ ነው እና እህት ለአንድ ለነጠላ ነው፣ አሃት ደግሞ ለብዙ ሲሆን ነው። ይህንንም ኮሜንት ለማድረግ ነው። ባይዘው ግን በዚያው ተገረው ይሄ አሁን የዛሬውን መምህር ብቻም ሳይሆን ብዙ መምህራን አሉ። ምናልባት ስም መጥቀስ ካስፈለገ በጣም ብዙ መምህራን አሉ። ይሄ የቤተ ክርስቲያንን አንድነት የሚያናጋ ንግግር የሚናገሩ ማለት ነውና ከነዛ ሰዎች በጣም ልንጠነቀቅ በጣም ነው የሚያስፈልገው ማለት ነው። ዛሬ ላይ የሶሪያ ቤተ ክርስቲያን ያላት ትራዲሽን የነሱ አባቶች ጽሁፎች እንዳውም እኮ የኢትዮጵያ ቤተክርስቲያን በጣም እንትን ናት እኮ ሃርሞናይዝድ ነው ያደረገችው። ይሄ የደሲያን ስኩል ኦፍ ቶትን ከሶሪያም ከአሌክዛንድሪያም ከአንቲዮኪያንም ከብዙዎቹ ኢቭን ከምስራቅ ኦርቶዶክሳውያን አንዳንድ ሊቃውንቶች ሳይቀር ብዙ ጽሁፎች ተተርጉሞ ሃርሞናይዝድ የሆነ ነገር ነው ያለው። ዛሬ ላይ ያለው የኢትዮጵያውያን ማይንድ ሴት እንዴት ያለ የወረደ እንደሆነ ነው የሚያሳየው ማለት ነው። ምክንያቱም እኔ የአባ ባህሪን ፕሮፌሰር ጌታቸው ኃይሌ
ስለ አባ ባህሪ የተናገሩት ነገር ነበርና አባ ባህሪ ይሄ መዝሙረ ክርስቶስ መጽሐፉ ላይ የቅዱስ አትናቴዎስን አንድ እንትን ኮሜንተሪ በሬቨሌሽን በእንትን ላይ በመዝሙረ ዳዊት ላይ ኮሜንት የሰጠበት መጽሐፍ ብሎ አባ ባህሪ ይጠቅሳልና ፕሮፌሰር ጌታቸው ኃይሌ እንደዚህ አይነት መጽሐፍ ቅዱስ አትናቴዎስ እንዳለው አላውቅም ምናምን ብለው ነው የዘጉትና በኋላ ላይ ግን ፋዘር ታድሮስ የሬቨሌሽን ትርጓሜያቸው ላይ የቅዱስ አትናቴዎስን የመዝሙረ ዳዊት ኮሜንተሪ ኮት ሲያደርጉት አየሁና ምንድነው የሚያሳየው? አባቶቻችን በጣም ራቅ ያሉ ናቸው። ብዙ መጽሐፍትን ከሶሪያም ከግብጽም አይተው ነው የሚጽፉት እና በቤተክርስቲያን አንድነት የሚያምኑ ናቸው እና የዛሬ መምህራን የሚባሉት ሰዎች ግን ምን አይነት ማይንድ ሴት ዲቨሎፕድ እንዳደረጉ ይሄ አጠያቂ ነው። የግብጽን ቤተክርስቲያን የሚዘልፍ ሰው የሶሪያን ቤተክርስቲያን ሶሪያ አርመን እንኳን እሺ ብዙም እንትኑ ስለሌለ ግን የግብጽና የኛ በጣም ኦብቪስሊ በጣም የተገናኘን ስለሆነ የግብጽን ቤተክርስቲያን የሚዘልፍ ሰው የኢትዮጵያን ቤተክርስቲያንን አያከብርም። 4 ነጥብ። የኢትዮጵያን ቤተክርስቲያን የሚዘልፍ ግብጻዊ ካለ ደግሞ በቃ የግብጽን ቤተክርስቲያንን አያከብርም ማለት ነው። አንዲት አካል ቤተክርስቲያንን ከፋፍሎ በጂኦግራፊ ኢትዮጵያ እንደዚህ ነው ምናምን ብሎ ግሎሪፋይ አድርጎ ከዛ ደግሞ የግብጽን የሚያናንቅ ከሆነ በቃ ያ ሰው ጋር አንድ ህብስት፣ አንድ ወይን፣ አንድ ጽዋ እንሳተፋለን ማለቱ በራሱ አጠያቂ ነው በጣም። እሺ እግዚአብሔር ይስጥልን መምህር በረከት እንዴት አሉ? እኔ ግን እዚህ ያለኝ ሀሳብ ኦኬ ከመምህራኑ ይልቅ ይሄ በትምህርቱን በሚዲያ ላይ የሚያሰራጩ ክርስቲያን ሚዲያ ያላቸው ሰዎች መጀመሪያ ለምንድን ነው ቁጭ ብለው የክርስትና ትምህርት የማይማሩት? ማለት ለምንድን ነው ኃላፊነት የማይሰማቸው? በጣም የሚገርመኝ እኔ እነሱ ነው ከመምህራኖች መሳሳት ይልቅ ሚዲያው ላይ የሚፖስቱት። አሁን ይሄ ፖስት ቲክቶክ ላይ የተፖስተበት ልጅ ራሱ ከዚህ በፊት ነገረ ክርስቶስ ላይ ቀዳሜ ጸጋ ቃል ላይ ቀርበው ያስተማሩት መምህር የተሳሳቱን ስህተትም የፖስተው ልጅ ነበር። ቲክቶክ ላይ የፖስተውም ልጅ ማለት ነው። አሁንም ይሄ ቋንቋ የነሽም ሚዲያ፣ ሌሎችም በጣም ብዙ ሚዲያዎች አሉ። ሌላም ከእስልምና ጋር የተገናኘ ሁላ ባለፈው አንዳንድ ነገሮች ይናገሩ የነበሩ ሚዲያዎች ነበሩ፣ የክርስቲያን ሚዲያዎች ማለት ነው። በጣም የክርስትና ትምህርት ምንም አይነት እንትን የሌላቸው ማለት ነው። እና ለምሳሌ አሁን ይሄ ቲክቶክ አካውንት የኔ ነው አይደለ? የግሌን የፈለኩትን መፖስት እችላለሁ ብዬ በፖስት ለምዕመናኑ ምንም አይነት ኃላፊነት አልወስድም ማለት ነው። ስለዚህ ማንኛውም ክርስቲያን ሰው ምንም እንኳን ሚዲያው የራሱ ቢሆንም እንደ ክርስትና እንደ ኦርቶዶክሳዊነቱ የሚያስብ ከሆነ እንደዛ አይነት አይምሮ ካለው ግን ግዴታ የሚፖስተውን ነገር እያንዳንዱን ነገር ጥንቃቄ ሊወስድ ይገባል። ይሄ ቲክቶክ የኔ ራሴ እንኳን ቢሆንም የኔ ብቻ ግን አይደለም፣ የተከታዮችም በሙሉ ነው፣ የኔ ብቻ አይደለም። ስለዚህ ኃላፊነት ሊሰማኝ ይገባል። ዝም ብዬ ያገኘሁትን ሁሉ ይሄ ነገር ትክክል ነው አይደለም የሚለው ነገር ሳላዳምጥ ዝም ብዬ አምጥቼ መፖስት የለብኝም። እና አሁን የመምህሩን የፖስተው ልጅ በተደጋጋሚ ስህተቶች የሚፖሰቱበት ፔጅ ነው። አዎ ትክክለኛ ነገሮች፣ በጣም ጥሩ ትምህርቶች ምናምን ይፖስታል ልጅ፣ እኔ ስለሚመጣልኝ ማለት ነው። በጣም ደስ የሚሉ ትምህርቶችን ይፖስታል። ግን ደግሞ በማወቅም ይሁን ባለማወቅም ይሁን እንደዚህ አይነት ስህተት ያለባቸውን ነገሮች ደግሞ ሲፖስት እናያለን። እና ኦርቶዶክሳዊ ሚዲያ ያላችሁ ሰዎች ኃላፊነት ይሰማችሁ። በቃ ቢያንስ እዛው መሬት ላይ ያሉት ሰዎች ብቻ ጋር እንኳን ይቀር ስህተቱ ለሌላውም አታሰራጩት። ያን ስህተት አመጣችሁ ሚዲያ ላይ ማለት ነው። ኃላፊነት ይሰማችሁ። እውቀቱ ወይም መረዳቱ ከሌላችሁ መጀመሪያ ሚዲያ ላይ ከመጠቀማችሁ በፊት ተማሩ። ለምሳሌ አሁን ባለፈው እስልምና ላይ አይታችሁ ከሆነ ለመሬም ለሙስሊሙ መሬም ነሺዳ ተሰራላት ብለው በጣም ትልልቅ ተከታይ ያላቸው ኦርቶዶክሳዊ ሚዲያዎች ዩቲዩበሮች ሳይቀር ማርያም ተመሰገነችልን እያሉ ልል ሲሉ ነበር አብረው። እና ይሄ በጣም ትልቅ እውቀት ማለት ነው። አያገባንም። እኛ የሙስሊሙ ማርያም የኛ ማርያም የቅድስት ድንግል ማርያም አይደለችም። ለኛ ለቅድስት ድንግል ማርያም እንኳን አንድ ሙስሊም ቢዘምርልን ሙስሊም ክርስቶስን ወላዲት አምላክ ብሎ ሳያምን ሺህ ጊዜ ቢዘምርላት ለማርያም እሱን እኛ እያዳመጥን አብረን ልንዘል አይገባም። ምን አግብቶን እንዴ? እና እንደዚህ አይነት ነገሮች የምታሰራጩ ሚዲያዎች መጀመሪያ ትምህርት ይቅደም። ይቅርታ መሀል ክስ ስለገባ ሞኬ
አይ በጣም ትክክል ነው። እሱ ሚዲያ ብቻ ሳይሆን ዩቲዩበሮች ራሱ ኢንተርቪው የምታደርጉትን ሰው ትምህርቱን እንዲሁም ደግሞ ምንድነው ያስተላለፈው የሚባለው ነገር ቢያንስ እናንተ እንኳን ባታውቁ ሊመረምርላችሁ የሚችል ሰው አንድ ሰው ያስፈልጋቸዋል። የተገኘው ትምህርት በሙላ መልኩ በቤተክርስቲያን ይታወቃል፣ ስሙ በቤተክርስቲያን ይታወቃል ተብሎ አይለጠፍምና ትንሽ ብታስመረምሩ ትምህርቱንም መልካም ነው ብዬ አስባለሁ። በዛ ላይ ሄኖክ ቪዲዮ ለቋል። ሄኖኬን ሪፖስት አድርጉለት። የመምህር ብርሃን አድማሱ ታቦት ላይ ቅዱስ ጠረጴዛ እንደሚባል ያስተማሩበት በቅርብ የተለቀቀ ቪዲዮ ነበር። እሱን አድርጎ ሰርቷልና እሱን ይውለት። ባይዘዌ ይሄንን ርዕስ አጀንዳ ለማድረግ አይደለም ወይንም አጀንዳ ለመስጠት አይደለም እየተወራበት ያለው። የተሳሳተው የኛ ቤተክርስቲያን ሰው ነው። ይሄንን ደግሞ ማረም ያለብን እኛው ነን እንጂ እዚሁ የቤተክርስቲያን ልጆች ነን እንጂ ሌላ ከውጭ መጥቶ እንደዚህ ያለ የሚል የጴንጤ ሙድ መያዣ መሆን ስለማንፈልግ ትምህርታችንን እዚሁ ራሳችን መመለስ ስላለብን ለማለት ነው። አመሰግናለሁ። መምህር በረከት እንኳን ደህና መጣ። አንተሽ በነገራችን ላይ ሰላም እንዴት አላችሁ? እንኳን ደህና መጡ። እንደምን እግዚአብሔር ይመስገን። ሰላም ዲያቆን አንተነህ፣ መምህር ዳዊት፣ ኤስድሮስ፣ ዘካርያስ ሰጣችላችሁ ሁላችሁም ሰላም ብያለሁ። እኔም ይህን ነገር አይቼ በጣም እየገረመኝ ነበረ። አንድ ሰው ያለን ነገር በቤተ ክርስቲያን መጻሕፍት ውስጥ ያለ በግብጽ ቤተ ክርስቲያንም መዛግብት ውስጥ ያለን ነገር የለም ቢኖርም ግድ የለኝም ምናምን ብሎ መናገር ትክክል አይሆንም። እንግዲህ ሰውየው ያው ብዙ ጊዜ አስተያየት ይሰጣሉ ደፈር ብለው ያው የቤተክርስቲያን ትምህርትም የተማሩ ሰው ናቸው። ግን አንዳንዴ የሚሰጧቸው አስተያየቶች ትንሽ አወዛጋቢ ናቸው እና በቃ አሁን ለምሳሌ ጠረጴዛ የሚለው ቃል እኮ ቤተክርስቲያን መጽሐፍት ውስጥ ያለ ቃል ነው። በቅዳሴ በሰዓታት በሌሎች መዛግብት ሁሉ አለ። በዲበዛቲ ጠረጴዛ እያለ ወደ አልታሩ እያመለከተ ካህኑ የሚጸልየው ጸሎት ሁሉ አለ። እንግዲህ ጠረጴዛ ሲባል ቀለል ብሎባቸው መሰለኝ ቃሉ ያው እኛ ይሄ ምንድነው በዕለት ተዕለት ነገርም የምንጠቀምበት ስለሆነ እሱማ እኮ በዕለት ተዕለት የምንጠቀምባቸው ነገሮች ብዙ አሉ። ወደ ቤተ ክርስቲያን ሲመጡ ያው ክብራቸው ከፍ ብሎ ይነገራል እንጂ ምግብ ለምሳሌ ምግብ ነው፣ ግን የክርስቶስ ስጋና ደም ምግብ ይባላል። ምግብ መጠጥ ይባላል። ምግብ መጠጥ ሲባል ግን እንደዚህ ምድራዊ እንደሆነው ምግብና መጠጥ አይደለም። እንደዚሁ ሁሉ ጠረጴዛ ስንል እንደ ቤታችን ውስጥ እንደምንጠቀምበት አንድ ተራ እቃ እያልን አይደለም። ቅዱስ ጠረጴዛ፣ የጌታ ጠረጴዛ፣ የጌታ ማዕድ፣ ጌታ ማዕዱን ለምዕመናን የሚሰጥበት ብለን አክብረን ነው እና አባ ጊዮርጊስም ቅዱስ ጳውሎስም እንደተናገረው ነቢያትም እነ ሚልክያስ ቀድመው እንደተናገሩት እንደዛ ነው የምንናገረው። ግን ያለን ነገር እንዲህ ተብሎ ነው የሚተረጎም፣ ሰዎች እንዲህ ብለው ሊረዱት ይገባል ብሎ ያው ትርጉሙን ከፍ አድርጎ መናገር እንጂ ቃሉን የለም ማለት ትክክል አይሆንም እና መጽሐፍቱ ምን ሊታረሙ ነው? ሊቀነስ ነው? ቅዳሴ መጽሐፍት ጸሎቶች ላይ ያለው ቃል ሊወጣ ነው? እንደዛም አይሆን ነው። የግብፅ ቤተክርስቲያንን አስመልክቶ ታቦት የላትም የሚለው የፕሮቴስታንት ፕሮፓጋንዳ ነው። ባይዘወይ መምህራኖቻችን ሳያስቡት የተቀበሉት ፕሮፓጋንዳ አለ። እነዚህ ፕሮቴስታንቶቹ ምን አይነት ናሬሽን ፈጥረዋል? ታቦት የሚባል ነገር ዩኒክሊ ኢትዮጵያ ውስጥ ብቻ ያለ ነገር ነው እና የኢትዮጵያ ቤተክርስቲያን ከሌሎች አብያተ ክርስቲያናት ተለይታለች፣ የኦሪት ዘመም ነች። እንዲህ አይነት ናሬሽን ለመፍጠር በተንኮል የፈጠሩት ነው እና የእኛም አንዳንዶቹ እንደዚሁ በየዋህነት እየተከተሏቸው እያመኗቸው ተቀብለዋቸው አምነዋቸዋል ማለት ነው። እንደው ገልበጥ እንኳን አላረጉም። የግብፅ ቤተክርስቲያን መዛግብት፣ የሊተርጂካል መጽሐፍቶቻቸው፣ የነዋያተ ቅድሳቶቻቸውን ዝርዝር ማብራሪያ ምናምን አላዩም ማለት ነው እና ሳያዩ ዝም ብሎ ፕሮቴስታንቶቹ የነገሯቸውን ሰምተዋል፣ ብሬኖች አድርገዋቸዋል። በተለይ በዚህ በታቦት ጉዳይ
ፕሮቴስታንቶቹና ተሐድሶቹ የሰሩት ፕሮፓጋንዳ ቀላል አይደለም። የኢትዮጵያ ቤተክርስቲያን የታቦት የአልታር የስርዓት አምልኮ ጉዳይን የተለየ ኦሪታዊ አድርጎ ለማሳየት የሰሩት ስራ አለ እና ያንን አምነው ተቀብለው ኦልሬዲ ለዚያ አርጊው ያደረጉ ሰዎች አሉ። ለሌለ አመክንዮ ለሌለ ውሸት እነሱ ለሰጧቸው ናሬሽን መልስ የሰጡ ሰዎች አሉ እና ዩኒክ ቢሆንስ ምን ችግር አለው እንደዚህ ብለው ኦልሬዲ ሮንግ ለሆነ ጥያቄ መልስ የሰጡ ሰዎች አሉ እና አሁን ያንን ሪቨርስ ማድረግ የሚከብዳቸው ማለት ነው። እኔ እንደዛ ነው የሚሰማኝ እንጂ የግብፅ ቤተክርስቲያን ያው እንደኛ ነፃነት የላቸውም። እንደዚህ ወጥተው ምንድነው ታቦት ይዘው እንደዚህ ፕሮሴሽኑ ምናምን የኛ በቃ የነፃነት ሀገር ነው፣ የክርስቲያን ሀገር ነው። እሱ ለእኛ የኛ የምናደርገው ነው። በጥንታ ቤተክርስቲያናትም የነበረ ነው። አሁን እነዚህ ኦሪየንታል ቤተክርስቲያኖች በተለይ በሙስሊሞች ጋር ዶሚኔት የተደረጉ ስለሆኑ እንዲህ አይነት የአፋዊ የሆኑ የአደባባይ ባህላትን እንደኛ የማድረግ ነፃነት የላቸውም። እሱ የታወቀ ነው። ከዚያ ውጭ ግን በቤተ መቅደሳቸው ውስጥ የሌለ ነገር አይደለም። ቅድም ስታሳዩ እያየው ነበር አይደል? ዲያቆን የፋዘር ታድሮስን ለጥፈን ነበር። ደግሞ አንድ ሁለት መጽሐፍት ልጨምር። እሺ ይቀጥል። እንደሚታይ ንገሩኝ። ይሄ ዘ ኢጂፕሽያን ኦር ኮፕቲክ ቸርች የሚል መጽሐፍ ነው። ይታያል አይደል? ይታያል። ድምጻቸው አይሰማም። የኔ ነው ወይ እናንተ ነው? እሺ። እና ያሳተመው ይታያል። እሺ። እንደምታዩት ዘ ኢጂፕሽያን ኦር ኮፕቲክ ቸርች ይላል። በአብዛኛው ሊተርጂካል የሆነ ነገር የሚያሳይ ነው። የቅዱስ ማርቆስ እንትን አለበት እዚህ ስዕል። ፐብሊኬሽን የግብፅ ቤተክርስቲያን የአርኪኦሎጂካል ሶሳይቲ ነው ያሳተመው። እዚህ ጋር አይ ቲንክ ፈረንሳይኛ ይመስለኛል እንትኑ የማህበሩ ስም ማየት ትችላላችሁ። በ1962 ካይሮ ውስጥ የታተመ ነው እና እዚህ መጽሐፍ 24ኛው ገጽ ላይ ብትሄዱ አራተኛው ገጽ ላይ ይታያቸዋል አይደል? 24ኛው ገጽ ላይ አርክ ይላል። አርክ ይላል። የነዋያተ ቅድሳት ዝርዝር ነው። አርክ ይላል። በአረበኛው እንደውም የሚገርማችሁ በአረበኛው ትንሽ ብለርድ የሚሆን ነገር አለ። በአረበኛው ታቦት ይላል እና የቦክስ ኪዩቢካል ኢንፎርም ይልና ምን ይላል? ጥሩሽ ዳይሜንሽኑ ምናምን ይናገራል። ዳይሜንሽኑ ከኛ ጋር የሚቀራረብ ነው። የኛ ያው ስትሪክት የሆነ ዳይሜንሽን ስለሌለው ነው። ዳይሜንሽን ግዴታም ስላልሆነ ያው ጥቅሙ ስለሆነ ዊዝ ራውንድ ሆል አት ቶፕ ይልና ዘ ሳይድስ ሃቭ ፔይንቲንግስ ኦን ዘም ይላል። በእንትኑ ዙሪያ በታቦቱ ዙሪያ ስዕላት አሉ። ዘ ዩዥዋል ሰብጀክትስ ቢንግ ዘ ላስት ሰፐር፣ ዘ ቨርጂን መሪ፣ አን ኤንጅል፣ ዘ ሴይንት ቱ ሁም ዘ ቸርች ኢዝ ዴዲኬትድ። አያችሁ እኛ ታቦቱ ላይ ታቦቱ ዴዲኬት የተደረገለት ቅዱስ የጌታችን የእመቤታችን ስዕል አለ እንደምንለው የነሱም እንደዚሁ ማለት ነው። ዘላስት ሰፐር አለ፣ የጌታ እራት፣ የእመቤታችን ስዕል አለ። ከዛ ደግሞ ዴዲኬት የተደረገበት ይኖራል ይላል። አፍተር ዘ ቻሊስ ሃዝ ቢን ፕሪፔርድ አት ዘ ቢጊኒንግ ኦፍ ዘ ዲቫይን ሊተርጂ፣ በቅዳሴ መጀመሪያ ላይ ጽዋው ከተዘጋጀ በኋላ ኢት ኢዝ ፕሌስድ ኢን ዘ አርክ፣
በዚህ በታቦቱ ላይ ይቀመጣል። ሪሜን ዜር ቲል ዘ ታይም ኦፍ ዘ ሆሊ ኮሚኒየን ይላል። ቅዱስ ቁርባን ምዕመናን እስከሚቀበሉ ድረስ እዚያ ላይ ሆኖ ነው ቅዳሴው የሚፈጸመው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ሌላ መጽሐፍ ይሄኛው እንደውም ኦክስፎርድ ዩኒቨርሲቲ የታተመ ነው። ዘ ኤንሸንት ኮፕቲክ ቸርችስ ኦፍ ኢጅፕት ይላል። ለንደን የታተመ ነው። ኦክስፎርድ ዩኒቨርሲቲ ፕሬስ ነው። ያው እንደምታዩት የግብፃውያን ስዕላት አይከኖች አሉ። ይሄ ደግሞ የቀደም ያለ መጽሐፍ ነው። የ1884 ነው የታተመው። የዚህ መጽሐፍ ላይ ገጽ 42 ላይ ምን ይላል? ቢሳይድ ዘ አበቭ ቬዝልስ ኤቭሪ ኮፕቲክ አልታር ኢዝ ፈርኒሽድ ዊዝ ኤ ውድን አርክ ኦር ተበርናክል ይላል። እያንዳንዱ የኮፕቲክ አርክ ከእንጨት የሚሰራ አርክ አለው፣ እንደ ተበርናክል የሚሉታል። ዲፈሪንግ ቦዝ ኢን ስትራክቸር ኤንድ ኢን ፐርፐስ ፍሮም ዞስ ኦፍ ዘ ላቲን ቸርች ይላል። ከላቲን ቸርች የሚለይ ነገር አለው ይላል። ከዛ በጣም የሚገርማችሁ ግን ምን ይላል? ያው እዚህ ጋር ዳይሜንሽኑን ምናምን ዲስክራይብ ያደርጋል ቅድም ያልኩትን። ከዛ ስለ ኢትዮጵያ ቤተክርስቲያንም ያነሳል። ዜር ካን አይ ቲንክ ቢ ኖ ዳውት ዛት ዚስ ታበርናክል ኦር አልታር ካስኬት ኦፍ ዘ ኮፕቲክ ኢዝ ዘ ሚስተሪየስ አርካ which has puzzled liturgical rites from Renaud to ቸርችማን ይላል። እነዚህ ስለ አይንሸንት ኮፕቲክ ሊተርጂ ያጠኑ ሰዎችን ፐዝል አድርጓቸው ነበረ። ምንድን ነው እያሉ ያው የእኛን ሀገር እንትኖች ፐዝል እንደሚያደርጋቸው ማለት ነው። እና እንደውም አንዱ ሮናልድ የሚባለው ኮትስ ፕሬየር ፍሮም ዘ ኢትዮፒክ ካኖን ከኢትዮጵያ ቅዳሴ ይጠቅሳል። ይህንን ለማብራራት ማለት ነው። ያው የኢትዮጵያውን ቅዳሴውን ምናምን ይጠቅሳል። እና ምንድን ነው የሚለው የኢትዮጵያውና እንደምታዩት የኢትዮጵያውን ሲያወራል it may be true as Neil alleged that in the Ethiopic church the host actually is sometimes reserved in the ark, but that is an accident and a perversion of the original intention ይልና የአርኩ ፕሪዘርቭ ለማድረግ ያው እንትን ቅዱስ ቁርባንን ፕሪዘርቭ የማድረጊያ ምናምን እንደዛ እንዳልሆነ እንደዛ የሚያስቡ እንዳሉ ይናገራል። ለማንኛውም ይሄ የሚያሳየው ምንድነው? ሌሎች ዶክሜንቶችም አሉ ከኢትዮጵያ ቤተክርስቲያን ታቦት ጋር ግንኙነት ያለው ከዛ ጋር መሰረት ያለው እንደውም በኢትዮጵያ ቤተክርስቲያን ቅዳሴዎች እየጠቀሱ የሚያብራሩት የግብፃውያን አርክ የሚባል ወይም ታቦት የሚባል በአረብኛ አላቸው። አልታር የሚባለው ያንን ሁሉ የሚይዝ ነው። አልታሩ ላይ ነው የሚቀመጠው። ይሄ ሞቬብል ፓርቱ ነው የአልታሩ ማለት ነው። ቅዱስ ቁርባን የሚቀመጥበት ነው። እኛ ጋር መንበሩና ታቦቱ አንድ ላይ ሆኖ እንደሚቀደስ ማለት ነው። እና በግብፃውያን የለም
የሚለው መዛግብቶቻቸውን ያለመመርመር መዛግብቶቻቸውን ያለማየት ችግር ነው እንጂ ያለ ነገር ነው ለማለት ነው። ዲያቆን ቃሉት ያሰማልን። ያው ይሄ በጣም እውነት ለመናገር ሲል የሆነ ነገር ነው። ይህንን እንዳሉት ነው አጀንዳው ተቀብሏል። ከአዲሳውያንም ሆነ ከፕሮቴስታንት በቃ እነሱ የላቸውም ኢትዮጵያ ውስጥ ብቻ ነው ያለው። ከዛ ኢትዮጵያ የብሉይ ኪዳን አይነት ነገር ነች ብሎ አጀንዳ ሰጡን። አብዛኛው በዛ ውስጥ ቦይ ውስጥ እየተቀደደ ይሄዳል እና ቢያንስ ገልበጥ አድርጎ ቢያነቡ እንዲሁም ደግሞ ስብከተ ወንጌል እንደዚህ አይነት ትምህርቶችን ሲያስተላልፉ ቶሎ እንትን ማድረግ አለባቸው። መልእክትን አስተላልፋለሁ በቃ